በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደምረው በጣም ይቅርታ አድርገልኝና ዳኒ መጽሐፈ ዳንኤልን ማን ነው የጻፈው? ዳንኤል በታሪክ የታወቀ ሰው እኮ ነው አለ እንዴ? ኖ አይ በምሁራኑ አሁን ለምሳሌ ስኮለርሺፕ ጋር ሄደ ብዙ ጊዜ ስኮለርሺፕ ትጠቅሳለህ አይደለ? አዎ ጠቅሳለሁ። እና አሁን በስኮለርሺፕ መጽሐፈ ዳንኤልን ማን ነው የጻፈው? በዚህ መጽሐፍ እና according to scholarship ዘፍጥረትን ማን ነው የጻፈው? የተለያዩ ቪዎች ይላሉ። አሰማኛ የተለያዩ ቪዎች አሉ። እኔ ሙሴ ጻፈ በሚለው ነው መስማማው፣ ግን ከዛ በኋላ ቆይቶ ተጻፈ የሚልም አስተምህሮ አለ ወይም ደግሞ ቪው አለ። ሁለቱም ለኔ አይጎረብጠኝም። ኦፊሻል የስኮለርሺፑን እንትን አታውቀውም? አቋም የኦፊሻል ስኮለርሺፕ በተለይ የሙሴን መጽሐፍ አንድ ሰው ብቻ እንዳልጻፈው ግልጽ የሚሆንበት ቦታም አለ። ሙሴ ከሞተ በኋላ ተጽፏል የሚልም አለ። አንድ ሰው ብቻ አልጻፈውም ሳይሆን over a period of time in multiple series የተጻፈ ከዛ በኋላ ኮሌክትድ የሆነ መጽሐፍ ነው የሚሉት እኮ። ሙሴ ጻፈው የሚል ቪው የለም እያልከኝ ያለው ትራዲሽናሊ ነው በመጽሐፍ ቅዱስ። እኔማ ሙሴ ጻፈው ብዬ ነው የማምነው እኔ ፐርሰናሊ ማለት ነው። ግን ይሄ የትራዲሽናሊስት ቪው ቤተክርስቲያን ያመጣቸው ቪው እንጂ በስኮላርሽፕ ከሄድን ወይ ሴኩላር ዓለምን ይላል የምንለው ከሄድን ዘፍጥረት እንኳን ጸሐፊው ማን እንደሆነ መቼ እንደተጻፈ የት እንደተጻፈ አይነግረንም አይደለ እኮ። አሁን እኮ ከኔ በምን ተለይተህ ነው አንተ ይሄን ቪው ያመጣኸው? አይ አሁን ለምሳሌ ድርሳነ ሚካኤልን ስትጠይቀኝ I will say it's the same thing እንደ መጽሐፍ ቅዱስ ለድርሳነ ሚካኤል ትራዲሽናል ቪው ከቤተክርስቲያን አንጻር መልስ አላት ለሁሉም ነገር። ቤተክርስቲያን ያዘጋጀችው በየቦታው ስፍራ ሚካኤል የሰራው ተአምር እዛው ተጻፈ፣ ከዛ በኋላ ከጥንት ጀምሮ ነበረ ትላለች ትራዲሽናል ቪው። የስኮላርሺፕ ዓለሙን የምትለኝ ከሆነ ግን ኦኬ the same thing ስለ ድርሳነ ሚካኤል የሚባለው ስለ መጽሐፍ ቅዱስ የሚባለው ነው። ብዙም ዲፍረንስ የለውም ነው የስኮላርሺፑን ኢንቮክ ማድረግ ከፈለክ ብዬ ነው። አንደርስታንድ አደርጋለሁ። ግን እዚህ ጋር ሁለት ነገር እናንሳ። በመጀመሪያ ደረጃ ድርሳነ ሚካኤል መች ተጻፈ፣ ማን ጻፈው፣ በምን ቋንቋ ተጻፈ የሚለው በራሱ መጽሐፉን ዲስክሬዲት አያደርገው በራሱ ግን ይሄንን ነገር ማወቃችን ወይም ደግሞ ከየት መጣ የሚለው ማወቃችን በጣም ኢምፖርታንት እንደሆነም አንተም አድሚት ማድረግ አለብህ። ለምን ምንም ጥያቄ የለውም። it's important yes። ከዛ በዛ ከተስማማን ወደ ሁለተኛው ደረጃ እንሄዳለን ማለት ነው። መጽሐፉን ታሪክ በታሪክ ገጽ በገጽ ቻፕተር በቻፕተር ደግሞ ሪዝነብል በሆነ መልኩ ስክሩቲናይዝ እናደርገዋለን። ስለዚህ እኔ ለዚህ ፐርፐዝ ነው እንጂ ያነሳሁት ጀስት ቢኮዝ ሳምባዲ ስለጻፈው አይደለም። በዚህ ዓመተ ምህረት ስለተጻፈ አይደለም። ጥያቄው ግን መነሳት አለበት ማለት ጥያቄ። ኦኬ ችግር የለብኝም እንደዛ ከሆነ፣ ምክንያቱም ዲስክሬዲት ለማድረግ የጠየቀው ጥያቄ መስሎኝ ነው። አለማወቁ ወይም የስኮለርሺፕ መልስ አለመስጠቱ ከዲስክሬዲት ጋር ምንም የሚገናኝ ነገር የለውም ማለት ነው። ጥያቄው በአጠቃላይ የመጽሐፍ ቅዱስ እኮ ተሰንዶ ተቀምጧል ማለት የሙሴን ስትል ኦተርሺፕ አለ እያንዳንዱ ኮሜንተሪ ላይ መቼ ተጻፈ፣ በምን ቋንቋ ተጻፈ፣ ምን ማኑስክሪፕቶች አሉ፣ የትኛው which is disputed again that's my point እኮ ዲስፒዩትድ እንደሆነ እኮ ግልጽ ነው። ግን ይሄንን ነገር ማንሳት አለብን። ስናነሳ ግን መጽሐፉ ችግር የለው የዛሬ 100 ዓመት ስለምን አይጻፍም? at the end of the day እኮ በኮንተንቱም ጭምር ነው ቫልዩ የሚደረገው አለ እንዴ ኢቫሉዌት የሚደረገው። I agree yeah። ስለዚህ ያን ያለሁት እንጂ just because በሆነ ዓመተ ምህረትና በዚህ ቀን በዚህኛው ማኑስክሪፕት ስለሆነ ለማለት አይደለም። መነሳት ስላለበት ነው ያነሳሁት። okay that's fair። እሺ ስለዚህ ዲስክሬዲት ያደርገዋል ብለህ የምታምነው ምንድን ነው? ኦኬ ዲስክሬዲት ከሚያደርጓቸው ነገሮች መካከል አሁን ባልተዘጋጀ አእምሮ
ከ50 ጊዜ በላይ ሚካኤል ጌታ ነው ይላል መጽሐፍ ቅዱስ። ግን አንድም ጊዜ ለመላእክቶች ጌቶችን የሚል ቋንቋ ተጠቅሞ አያውቅም፣ ኦፊሻል በሆነ መልኩ ማለት ነው። ያ አሁን ቅድም እንዳልከው ነው። አይ ነው እንግዲህ ኢኒሺያሊ በምን ቋንቋ እንደሆነ ጥናት ማድረግ አለብን። ወደ ኢትዮጵያ ግን የገባው ከአረብኛ ቋንቋ እንደሆነ አውቃለሁ። ካስፈለገ ማስረጃ ማሳየት እችላለሁ። አይ ቲንክ ከሲሪያክም ሊኖር ይችላል። አም ናት ሹር ግን ዶንት ኮት ሚ ኦን ዳት። ስለዚህ መጀመሪያ ያ ቃል ኢኒሺያሊ ሲጻፍ በምን ቋንቋ ነበረ ብለን ማየት አለብን ማለት ነው። ሁለተኛ ነገር አውዱን እና አሁን ለምሳሌ ጌታ የሚለው ብዙ ትርጉም ሊኖረው ይችላል። አምላክ የሚለው ብዙ ትርጉም ሊኖረው ይችላል እና እሱ ራሱ ብቻውን ዲስክሬዲት አያደርገውም ባይ። ኦኬ ጨረስክ? አዎ። ኦኬ ጌታ የሚለውን በተለያየ አውድ ነው የተጠቀመው። ማለት ለምሳሌ ሚካኤል ለእኔ አሁን ቢገለጥልኝ እኔ ዳንኤል ጌታ ብዬ አድረስ ላደረገው እችላለሁ። እኔ ዳንኤል አድረስ ማድረጌና መጽሐፉ በኦተር ደረጃ አድረስ አደረገው ማለት ይለያያል። ማስረጃ I don't see why is that different? አዳምጠኛ እኔ ዳንኤል ሚካኤል ሲገለጥልኝ ሚካኤል መልአክ መሆኑን ላላቅ እችላለሁ። ሚካኤል እንደ መለኮት ገዝፎብኝ ሊሆን ይችላል። ብቻ ለመስጠት ካለኝ ክብር አንጻር ጌታዬ ልል እችላለሁ። እኔ ደግሞ አንድ ገጸ ባህሪ ነኝ። ስለዚህ ያ ገጸ ባህሪ በፈለገ መልኩ መልአኩን አድረስ ሊያደርግ ይችላል። ይሄ ማለት እውነታ ነው ማለት አይደለም። የመጽሐፉ ጸሐፊ ግን መልአኩን እንደ ጌታ አድርጎ ካቀረበው ጥያቄ ይነሳል። ለምን ሲባል የመጽሐፉ ጸሐፊ ስለ መልአክ ያለው መረዳት በጌትነት ደረጃ ከሆነ ቴዎሎጂካሊ ራሱ ተቀባይነት የለውም። ምክንያቱም ጌትነት ማለት ምን ማለት ነው ስንል በመጀመሪያ ለእግዚአብሔር የምንጠቀምበት ነው፣ በዚህ ሴንስ ሳክረድ በሆነ መልኩ ማለት ነው። በሁለተኛ መላእክትን የነጠለ መሆን አለበት። ያንን በሚያሳይ መልኩ የማትጠቀምበት ከሆነ ጌትነት የሌጋል ስም ብቻ አይደለም፣ የሞራል ስምም ጭምርም ነው፣ የስፒሪቹዋል ስምም ጭምርም ነው። ቴዎሎጂካሊ ጭምር ሱፕሪም ለሆነ አምላክ የሚሰጥ ስለሆነ ይህ ቋንቋ በደራሲዎቹ ልንጠቀምበት አይገባም። ለምን ሶሻሊ ልንጠቀምበት የምንችለውን ቋንቋ ቴዎሎጂካሊ እና ሱፕሪም ለሆነ አምላክ የምንጠቀምበትን ቃል ለመልአክ መጠቀም የለብንም ብዬ ስለማምን ነው። ማሳየት ይቻላል። በአሁኑ ሰዓት መጽሐፉ አጠገቤ ስለሌለ ነው። እስኪ ምናልባት ደሜ አንድ ነገር እንደ ታናሽ ላውራ ፍቃድ ካገኘው ይህንን ሀሳብ ግን ብንጨርስ አይሻልም ወንድማችን? እሱኑ ነው እዚሁ ላይ ሀሳብ ልሰጥ ፈልጌ ነው። ምናልባት ወንድማችን ዶክተር ይሁን ዲያቆን ይሁን አንድ አሁን ሀሳብ ያነሳ ወንድም አለና ምናልባት ቅዱስ ሚካኤል ሊቀ መላእክት ቅዱስ ሚካኤል ጌታ ጌታ ተብሏል ብዙ ጊዜ የሚል ሀሳብ አነሳና መጽሐፍ ቅዱስ ላይ አይደለም በእግዚአብሔር ፊት የሚቆም እስራኤላውያንን ትውልዱን ሁሉ ወይም ተሰዳጁንም ውስጥ ያሉትንም የሚታደግ ከእግዚአብሔር ዘንድ የሚላክ መልአክ ይቅርና ሰዎች ለእግዚአብሔር የተገዙ ወይም ከኔ ነው ምንም አይሰማም። ሚዩት አድርጎ ነው መሰለኝ ወይም ደግሞ በጣም ይቅርታ። አሁን ይሰማል? አሁን ይሰማል። እሺ፣ በጣም ነው የማመሰግነው። አይደለም በጌታ ፊት የሚቆም አይደለም ትውልዱን ሁሉ የሚታደግ ሊቀ መላእክት ቅዱስ ሚካኤል ይቅርና ከሰይጣን ጋር ዘንዶውን ተዋግቶ የጣለው መልአክ ይቅርና ሊረዳቸው የመጣ እነ ቅዱስ ሙሴ በእግዚአብሔር ፊት ንጹሕ ቅዱስ ተብለው ነገር ግን ያው እንበላ ኃጢአት ማንም የኖረ ባይሆንም አንዳንዶቹ በእግዚአብሔር ፊት ንጹሕ የተባሉት እነ ቅዱስ ሚካኤል እነ ቅዱስ ሙሴን ሊረዳ የመጣ ሚካኤል ይቅርና እነ ሙሴ እንኳን አምላክ ተብለው የለም ወይ በፈርዖን ላይ አንድ ጌታ መባሉስ ምንድነው? ላንተ ወንድሜ ምናልባት ዳን እንግዲህ መመለስ አለብኝ መሰለኝ አይደለም ዴባ? ቆይ አልጨረስኩም። በጣም ይቅርታ አንተ ብዙ ስትናገር ነበርና ሌላኛው ደግሞ ትልቁ ጌትነት ያስደንቃል ወይ ነው። ጌትነት እኮ የምድር ገዢዎችም ጌታ ተብለው የለም ወይ?
ፖለቲካው የሚመሩት ምድር ላይ ያሉት ጌታ ተብለዋል እኮ እና አንድ እሱ ነው። ሁለተኛ ቅዱስ ሚካኤል ድርሳኑ መቼ ተጻፈ? ማን ጻፈው? ምናምን ይሄ ህይወት ይሰጣሉ። የቅድም ወንድሜ ያክብርልኝና ወንድሜ ደሜ እንደተናገረው ህይወት የሚሰጥ ነው ወይ? እሱን ማወቁ ነው አንድ። ሌላኛውና ቁልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ወይም ደግሞ በሷ ህግ ትእዛዝ ጌታ በሰጣት መንገድ ለመራመድ የቅዱስ ሚካኤል ድርሳንን መልስ ማግኘት ላንተ መንገድ ይሆናል ወይ ነው። እውነተኛው ትክክለኛ የምትዳኝበት መጽሐፍ ቅዱስ የምትነጋገርበት ቋንቋ እያለ አንድ እሱ ነው። ሌላኛውና ቁልፉ ምናልባት ዛሬ ዋዜማውም ስለሆነ ስለሱ ሲያነሳ ነው ዲያቆን ዳዊት አንተ ይሄንን የገባኸውና ልትመለስ ከፈለክ የመመለሻ 99 በሮችና መንገዶች እያሉ ይሄንን ጥያቄ ማንሳትክ ላንተ የሚሰጥክ ኢፌክት ምንድነው? የቅዱስ ሚካኤል ድርሳን በዘርዓ ያዕቆብ ዘመነ መንግስት እንደተጻፈ አባቶች ይነግሩናል። በዘመነ መንግስት ነው ያልኩት እንጂ በዘርዓ ያዕቆብ አላልኩም። ግን ድርሳናት የሚጻፉት በተለይ የመላእክት ድርሳናት የሚጻፉት በመላእክት አሳሳቢነት ወይም ገላጭነት ቅዱሳን የሆኑ ንጹሃን ሰዎች በእግዚአብሔርና በሰዎች መካከል ያለውን የመላእክት ግንኙነት ተገልጾላቸው ልክ መጽሐፍ ቅዱስን ቅዱስ ጳውሎስ ቅዱሳን አባቶች በእግዚአብሔር መንፈስ ተነድተው ጻፉት እንዳለ ሁሉ የእግዚአብሔርን ስራ የሚሰሩ ከምድር ወደ ሰማይ ከሰማይ ወደ ምድር የሰዎችን ጸሎት በዕጣናቸው ጢስ የሚያሳርጉ የሚላላኩ 70 ዘመን የተቆጣቸውን ይቅር እንዲል በጌታ ፊት ተንበርክከው የሚጸልዩ ባህር ተሻግረው ማለፍ ያቃታቸውን ባህር የሚያሻግሩ እንደገና ደግሞ የእግዚአብሔር ስም በውስጣቸው ያለባቸው ብናስመረራቸው ደግሞ ሊቀስፉን ሊቀጡን የሚችሉ ብንታዘዝ ደግሞ መልካም የምስራችን ሊያመጡ የሚችሉ ልክ እንደ ዘካርያስ እንደ ድንግል ማርያምን እንዳጽናና እንዳበሰረ ዘካርያስን እንደቀጣ ሁሉ ቅዱስ ገብርኤል የመላእክት ስራቸው አንድ እርስ በርሳቸውም ስማቸው ይለያይ እንጂ የሰማይ ወንድማማቾች ስለሆኑ እግዚአብሔር ያከበራቸውን አክብረ እግዚአብሔር የመረጣቸውን መርጠህ እግዚአብሔር ያጸደቃቸውን አጽድቀህ ልትቀበላቸው ሲገባ ባይሆን እነሱ ይመለካሉ አይመለኩም ጥያቄ ነው። ካልተመለኩ ማን ነው የሚመለከው? እግዚአብሔር የመረጣቸው የጠራቸው። አንድ ሁለተኛ እነሱ ነው ወይ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላክ ብላ የምትይዘው? እሱ ጥያቄ ሊሆንብህ ይገባል። እሱን መልስ ካገኘክ ተመለሰ ወደ እናት ቤተክርስቲያን መምጣት ሲገባ ማን ጻፈው? መቼ ተጻፈ? ኢት ኢዝ ሂስትሪ ደግሞ ህይወት አይደለም። ባይሆን በቅዱስ ሚካኤል በኩል የተሰራው ስራ የሆነው ሁናቴ የተከናወነው ክንውን መጽሐፍ ቅዱሳዊ ነው አይደለም ወደሚለው ጥያቄ መተን መጽሐፍ ቅዱስን መመርመር የሚገባን ቁልፍ ጉዳይ ነው ያለው። ወንድም አለሜ ይቅርታና እሱ ላይ እንተንበል። በጣም አሪፍ ቆንጆ ባለው ሂስቶሪካል ራይቲንግ እንግዲህ መልስለት አጻጻፍ ደረጃ ቆይ አንዴ አጻጻፍ ደረጃ ሁለታችሁ ዳዊትና ዶክተር ዳኒ የጀመራችሁ ነገር አለ። አንተም ስለ ድርሳነ ሚካኤል ማጻፈው መቼ ተጻፈ የሚለውን እንደምትጠይቁሉ እንደገናም ደግሞ ቅድም እንደጠየቁህ ትንቢተ ዳንኤልንም አብረን መመለስ አለብን። ልክ ያንን እንደምታውቀው እውቀት ድርሳነ ሚካኤልንም ታውቀዋለህ የሚል ነገር ስላለ ይሄ ረጅም ርቀት የማያስኬድ ውይይት ነው። እኔ የምነግርህ ማለት ነው ረጅም ርቀት የማያስኬድ ነው። መጀመሪያ የእሱ መመለስ አለበት፣ ያንተም ይመለሳልና የሁለታችሁም በተራ ዲባንክ ይደረጋል። ተረጋጉና ጊዜ ስጡኝ። ኦኬ የትንቢተ ዳንኤል መቼ እንደተጻፈ ትነግረናለህ? ማን እንደጻፈው? የበለኝን ጥያቄ ደረጃ በደረጃ ነው የምመልሰው። አሁን ወንድማችን እኮ ቆይ ወንድማችን የራሱን ሀሳብ ነው የሰጠው። ግን ቅድም ዲያቆን ዳዊት እኮ ገባኝ ዲያቆን ዳዊት የጠየቀን ጥያቄ አልመለስክም እኮ አልመለስክም። መቼ ነው የተጻፈው? ከመለስክ የተለያዩ ቪዎች አሉ። ትራዲሽናል ቪው አለ፣ ስኮላሪ ቪው አለ፣ ሙሴራ ተቆጣለ የሚል አለ። ከዛ በኋላ ፖሊክ ተደርጓል የሚል አለ። ብዙ ሰዎች የቱን ነው የምትቀበለው አንተ? እኔ ትራዲሽናል የሆነውን ቪው ነው የምቀበለው። አንተ ላይ ያመጣው ኢምፓክት ምንድን ነው? ምንም እኮ ኢምፓክት አያመጣም በሚል አልሰማህም እንጂ እኮ ከዳዊት ጋር ተስማምተናል። ምን መጽሐፉ አንደ የለም ያዳም ድምጽ ቀንስ
አንዴ ድምፅ ቀንስ። ኦኬ መጽሐፉ በተለያየ ዘመን መጽሐፉ ስለ መጽሐፉ ያለንን እውቀት ይጨምራል እንጂ በእኛ መጽሐፉን በመቀበል ረገድ የሚያመጣው ኢምፓክት ብዙም አይደለም። ለምን መች ተጻፈ የሚለውን ልክ የሙሴ መጽሐፍ መች ተጻፈ የሚለውም ጥያቄ እንደሚያስነሳ ሁላ መነሳት አለበት በሚለው ተስማምተን ያለፍነውን ነገር ነው ወደኋላ ይመለስከን። ተስማማን ደሜ? ስለዚህ አሁንም ድርሳነ ሚካኤልንም በዚህ ልክ ነው ማወቅ ያለብን። በዚህ ልክ ቢሆንም ማስረጃ አላቀረባችሁ፣ ማቅረብ አለባችሁ። ለምን አንተ ማስረጃ አቀረብ? እኔ ማን ጻፈው? ፊት ለፊት ያለው አቅርብ። እኔ ጋር እያሳየ ቪዲዮ ከፈትና አንዴ ገባኝ። ቪዲዮ አንዴ ስማኝ። እኔ ጋር ያሉ የኮሜንተሪዎች እያንዳንዱ መጽሐፍ መቼ እንደተጻፈ፣ ማን እንደጻፈው፣ የተለያዩ ቪዲዮዎቹን የትኛው አባት እከሌ ጽፎታል አልጻፈውም የሚለውን እያንዳንዱ ኮሜንተሪ ላይ ብትገባ ታገኘዋለህ። ለምሳሌ አዲሱ መደበኛ ትርጉምን ከፈት ብታደርገው በመጀመሪያው ገጽ ላይ ማለት መጽሐፉን ከመተንተኑ በፊት ማን እንደጻፈው ግምታዊ የሆነ ስኮለርሊ እንደገና የቤተ ክርስቲያን ማስረጃ ታሪካዊ ማስረጃዎች አሉና ይሄ ትልቅ ነገር አይደለም። እኔ በማቅረብ ረገድ ኮምፒውተር መክፈትና ዝም ብዬ ባርነስን ከላይ እስከታች ከፍቼ ማሳየት ነው የሚጠበቅብኝና ብዙም አይጠቅምህም። ይሄ ጥያቄ ድርሳነ ሚካኤል መች ተጻፈ የሚለውን ስቲል አይለውጠውም። ነገር ግን ድርሳነ ሚካኤል በዚህ ዓመተ ምህረት ተጻፈ ለምሳሌ በ8ኛው መቶ ክፍለ ዘመን ወይ በ3ኛው ወይም በ13ኛው ተጻፈ ብትሉኝ አንድ ማስረጃ አለ ማለት ነው። ማኑስክሪፕት አለ፣ ሌላ ማስረጃ አለ ማለት ነው የሚለውን ለማለት ነው እንጂ መጽሐፉ ሙሉ በሙሉ ዲስክሬዲት ለማድረግ ወይም ደግሞ ትክክለኛ አይደለም ለማለት በውስጡ ያሉት ኮንተንቶች ጭምር መታየት አለባቸው። የተጻፈበት ዓመተ ምህረትና ማጻፈው የሚለው ብቻ በቂ አይደለም የሚለውን ተስማምተን ያለፍነው ነው የምልህ። ኦኬ እሱን እኮ ነገር ያለው ከአረብኛ ወደ ግዕዝ እንደተተረጎመ በ14ኛው ክፍለ ዘመን አካባቢ ታሪክ ይመሰክራል። ግን እንድትመልሰልኝ የምፈልገው ከማስረጃ ጋራ ቅድም ምን ብልሃል? ቅዱስ ሚካኤል ድርሳነ ሚካኤል ላይ ከመመለሴ በፊት ከአንተ በፊት ወንድማችን 4 ነው 5 ጥያቄ ጠይቆኛል። አይ ነው ስለሚያያዝ እኔም ቅድም እኮ ለተናገርከው ነገር መልስ አልሰጠሁም እና እሺ ለማንኛውም ጥያቄ አቅርብና አምላክ ለሚለው ለምሳሌ ቅዱስ ሚካኤል አምላክ ተብሏል ላልከው አምላክ የሚለው ቋንቋ ነው፣ ትርጉም አለው እና ሎጂክሊ ወይም ስክሪፕቸራሊ ኦር whatever you want አንድ ቦታ አንድ ሰው ጌታ ላይክ በንግግር ውስጥ ለምሳሌ አንተ ጌታ ነህ ብለህ ችግር ላይ ኖረው ይችላል። ጸሐፊው ግን ጌታ ካለ ችግር አለው ብለሃል እና ይህንን ማስረጃ እንድታሳየኝ ይፈልጋለሁ። ለምንድን ነው አንድ ታሪኩን የሚጽፍ ሰው ጌታ ብሎ ስለዛ ሰው ከጻፈ ችግር የሚሆንበት ከማስረጃ ያንተን ቪው አይደለም ይመስለኛል ቴዎሎጂካል ምናምን እንድትለኝ አለ ከማስረጃ ጋራ አንድ ታሪክ የሚጽፍ አካል ጌታ ካለው ስህተት ነው። በታሪክ ውስጥ ግን እርስ በራሳቸው ሲነጋገሩ ጌታ ከተባባሉ ችግር አይደለም የሚለውን ማስረጃ ፈልጋለሁ። እንግዲህ አሁን ከዚህ በኋላ ግን ባክኤንድ ፎርስ ነው ማውራት ያለብን። ላይክ 4 ነገር ጠይቃችሁ አንድ ነው የምጠየቅበት ምንም ምክንያት ስለሌለ ማለት ነው። አሁን ኦልሬዲ የልጁ ልትወው ነው ማለት ነው። በቃ 5 ነገር አንስቷል ልጁ። ምንም እኮ የጠየቀ ነገር የለም እኮ ምንም ጥያቄ ምን አይነት ጥያቄ አንደኛ ምን ይጠቅማል ነው? እኔ ጠየቅኩን እኮ ይጠየቀ ስለ ጌትነት ጠየቀኝ። አንዴ ቆይ ስለ ጌትነት ነው ወይ ከድነት አኳያ ምን ይጠቅማል? አይደለም ስለ ሚካኤል ጌትነት አመጣ። ሁለተኛ ስለ መዳን መንገድ አመጣ። ሶስተኛ ስለተጻፈበት ጊዜ አመጣ። በመንፈስ ቅዱስ ሰዎች ተመርተው መጽሐፍ ቅዱስን እንደጻፉትና በተመሳሳይ ድርሳነ ሚካኤል እንደተጻፈ አመጣ። ስለዚህ እነዚህ ነገሮች መልስ መመለስ አለባቸው ስል ነው ተጨማሪ እየመለሳችሁ ያላችሁትና ከዚህ በኋላ ማለት የልጁ ልትወው በቃ ከዚህ በኋላ እያንዳንዷ ጥያቄ አንዴ ቆይ እያንዳንዷ የምትጠይቁት ከዳዊት ጋር ቀጥል
እኮ ችግር የለም። በቃ ከዚህ በኋላ ጥያቄ ማለት ቁጭ ብዬ ልሰበክ አይደለም ያለሁት። የሆነ ነገር እጠየቃለሁ። መማር ሲኖርብኝ እማራለሁ። ማስተማር ሲኖርብኝ ደግሞ ያው እየመረራችሁም ቢሆን ትማራላችሁ፣ እኔ እንደምማረው ማለት ነው። ስለዚህ ዴቭ በቃ ከዚህ በኋላ እንቀጥል። ቀጥል። ዴቭ ያነሳው ጥያቄ ምንድን ነው? እኔ ምን ብያለው? ጌታ ቅዱስ ሚካኤል የሚል ጽሁፍ በድርሳነ ሚካኤል ላይ ከ50 ጊዜ በላይ እኔ ቆጥር ያለው ስል ጌትነት ታዲያ ምን አለበት የተለያየ ትርጉም አለው ሲለኝ እኔ የመለስኩት መልስ ምንድን ነው? ጌትነት ሶሻሊ እኛ ዴይ ቱ ዴይ ላይፍ ላይ ጌታ የመባባል ነገር አለ። ሰዎች ጌታ ይባላሉ። ስለዚህ ሶሻል ዲፊኒሽኑ አለ። እንደገና ደግሞ ቴዎሎጂካል ዲፊኒሽን አለ። ማለት አብሶሉት ለሆነው እግዚአብሔር የምንጠቀምበት ኃያል ለሆነው እግዚአብሔር የምንጠቀምበት አዶናይ የተባለው ለእግዚአብሔር ብቻ የምንጠቀምበት ይሄ ሱፕሪም የሆነ ኦቶሪቲነቱን የምንጠቀምበት የጌትነት ትርጉም አለ። ከዛ ባለፈ ያው ሌጋል የተለያዩ ነገሮች በተለያዩ አስፔክቶች የሆነን ነገር የበላይነት ለማሳየት የምንጠቀምበት አለና ለሚካኤል ሰው ጌታ ቢል አይደንቅም። ለምን? ሶሻል ዲፊኒሽኑ ስለሆነ የሚጠቀመው። ጸሐፊው ግን ጌታ ቅዱስ ሚካኤል ካለ በጸሐፊው አእምሮ ውስጥ ሱፕሪም የሆነውን ለእግዚአብሔር የሚሰጠውን የጌትነት ትርጉም እየሰጠ ስለሆነ እንደዚህ አይነት ነገር ተቀባይነት የለውም፣ መጽሐፉን ዲስክሬዲት ያደርገዋል የሚል ነገር ነበር የተናገርኩትና ዴቭ ለዚህ ምክንያት ነው የጠየቀኝ። ማስረጃ እንደዚህ ለማለት ማስረጃ ምን አይነት ማስረጃ እንዳመጣ ነው የምትፈልገው? ኦልሬዲ ከነገሩ እንደዚህ አብላልች ከማቅረብ ውጭ ምን አይነት ማስረጃ እንዳቀርብ ነው የፈለገው ዴቭ? You tell me. ምክንያቱም you made an absolute claim. I don't logically ራሱ I'm having a hard time following. ምክንያቱም ጌታ የሚለው ቃሉ ከሆነ ቃሉ ደግሞ ገዢ ማለት ነው በነገራችን ላይ እና አንድ ገዢ አካል ማለት ከሆነ ወይ የአለቃነትን ያመለክታልና ይሄ አለቃ ነው ማለት ከሆነ necessarily ግን አንድ ጸሐፊው ጌታ ካለው ቴዎሎጂካል ችግር ያመጣል የሚለው logically doesn't make sense to me. Scripture background የለውም። You're just making an assertion እዚህ ጋር የራስህ እይታ ነው ማለት ነው እና ከዛ ምክንያቱም you make a big assumption ከዛ ወደ conclusion ነው የሄድከው እና ግንኙነቱ አልታየኝም። አንድ ሰውን ጌታ ማለቱ በራሱ ችግር የለውም፣ ጸሐፊው ግን ጌታ ካለው ችግር አለው። I don't understand that. ምንም እኮ አያስኬድም እንትኑ ማለቴ ነው። ግን የሰራው ቤዚክሊ እዛው ጋር የራሱን ህግ ሰርቶ ከዛ እንደዚህ አይባልም። ኤግዛክትሊ። ግን አሁን ለምሳሌ ይልቅ የሚያስኬደ ቅዱስ ሚካኤል እንደ አምላክ አሁን ለምሳሌ አምላክን የሚያደርገው ምንድን ነው ስንል መፍጠሩ ነው፣ ፈጣሪ መሆኑ ነው። ወይም 4 ካራክተሪስቲክስ አሉ፣ ኦምኒፕሬዘንት፣ ኦምኒሸንት፣ ኦምኒፖተንት እና ኢተርናል መሆኑ፣ ሁሉን ቻይ፣ ሁሉን አዋቂ፣ ሁሉ ቦታ መገኘቱና ዘላለማዊ መሆኑ። የእነዚህን ኳሊቲዎች ለቅዱስ ሚካኤል ተሰጥቷል የምትለኝ ከሆነ ወይ የመፍጠር ባህሪውን ለቅዱስ ሚካኤል ተሰጥቷል የምትለኝ ከሆነ በዛ እንወያይ። ምንድነው ዴቭ እያለ ያለው? ይሄን ካራክተር ይሄ ጌትነት ማለት በነገራችን ላይ ሶሻሊ የምንጠቀምበት ዴይ ቱ ዴይ በቀን አንዱ ጌታ ሊለው እንደሚችለው አይነት አይደለም። ምክንያቱም ገጸ ባህሪያቶቹ ሳይሆን የመጽሐፉ ጸሐፊ ራሱ ሚካኤልን ጌታ ይለዋል። ስለዚህ የመጽሐፉ ጸሐፊ ጌታ ሲል እያለ ያለው ለእግዚአብሔር የሚውለውን ነው እንጂ እንደ ተራ ሰው አናየውም። ለምን? አዋቂ ነው ወይም ደግሞ በመንፈስ ቅዱስ እየተመራ ይጽፋል ተብሎ አሲዩም የሚደረግ ሰው ነው የመጽሐፉ ጸሐፊ ማለት ነው። ማለት ምንም እንኳን መልአክ ከላይ መጥቶ ባይጽፈውም ሰውየው በሚጽፍበት ጊዜ ጌትነት ለሚካኤል እንደሚገባውና እንደማይገባው ያወቀ መሆን አለበት። ስለዚህ ለሚካኤል ጌታ ካለው ምን እያለ ነው ያለው? ይህ አዶናይ የተባለውን ሱፕሪም ኦቶሪቲ የሆነውን ለእግዚአብሔር የሚውለውን አብሶሉት ጌትነት ለሚካኤል እያዋለ ስለሆነ ይሄ ትክክል አይደለም ስል የኔ 10 ሺህ ሊሆን አይችልም። ለምን? ቴዎሎጂካል ዲፊኒሽኑ የጌትነት ለመልአክ ሊውል አይችልም። ውሎ ማያውቅም። መጽሐፍ ቅዱስ ላይ ማግኘት አይቻልም። አንድ ቦታ እንኳን ትክክል አይደለም።
ስለዚህ ይሄንን ምን አድርጌ እንዳመጣላችሁ ነው። ኦልሬዲ ሱፕሪም ኦቶሪቲ መሆኑን ጸሐፊው ካመነበት መጽሐፉ አለቀለት ማለት ነው። ሚካኤል ጥሩ አድርጎ ነግሮሃል። ይሄ ያንተ ህግ ነው። ጸሐፊው ጌታ ካለው ችግር ነው፣ እርስ በራሳቸው ከተባባሉ ግን ችግር አይደለም የሚለው ያንተ ህግ ነው። ያ አብሶሉት ሩል ኦፍ ሎ መሆኑ ምንም አንተ እኮ ስላልከው እውነት እኮ አያሰኘውም። አንድ ነገር እውነት የሚያሰኘው አንተ ስላልከው አይደለም። እና ቃሉን ፈልገን ቃል አለ ከተባለ ኦፍኮርስ ቃል ነው። ትርጉሙ ደግሞ ገዢ አለቃ የሚል ሊሆን ይችላል። ኦፍኮርስ ለእግዚአብሔርም የምንጠቀመው ነው። ያ ግን የጸሐፊው ፐርሰፕሽን ይሄ ነው፣ የጸሐፊው እንትን ይሄ ነው ማለት አትችልም። ቢሆን ኖሮ ደግሞ የኔ አርጊመንት ቢሆን ኖሮ ደግሞ ከአውዱ ታውቀዋለህ። ሚካኤል ፈጠረ ይላል። ሚካኤል ሁሉን አዋቂ ነው ይላል። ሚካኤል ሁሉ ቦታ ተገኘ ይልሃል አይልም። ግን እንደዚህ የሚሉ አውዶች ካለ እስቲ እንነጋገር ነው የምልህ። እና መለየት ያስፈልጋል። አንድ ቦታ አምላክ ወይ ጌታ ከተባለ ቀጥታ የጌታን እንትን መሆኑን አንተ አልክ እንጂ ማስረጃ የለህም። why is that an absolute rule of law? መደጋገም እንዳይሆን የመጨረሻ ሀሳቤን ላስቀምጥና ምናልባት ሪስፖንስህን እሰማለሁ። እኔ እያልኩ ያለሁት ለሰዎች ሚካኤልን ጌታ እንዲሉ እየፈቀድኩ አይደለም። ሰዎች ግን እውቀታቸው ሙሉ ስላልሆነ የሆነን ነገር ሲያይ ጌታዬ ሊል ይችላል። የሆነን አንድን አካል መልአክም ሲያይ ጌታዬ ሊል ይችላል። ያ ሰው ነው የተናገረው። ስለዚህ ሶሻሊ እንደሆነ አንደርስታንድ እናደርጋለን። ሶሻሊ የተነገረ ነገር እንደሆነ ማለት ነው። ሶሻሊ ዴይ ቱ ዴይም ላይፍ ላይ ያለ ነገርም ነው። እናት ልጇን የኔ ጌታ ልትል ትችላለች። ባሏን የኔ ጌታ ልትል ትችላለች። ሚስት ባሏ ማለት ነው። ጌትነት በአጠቃላይ በሶሳይቲ ውስጥ አለ። ስለዚህ ድርሳነ ሚካኤል ውስጥ ያሉ ገጸ ባህሪያት ወይም ደግሞ ታሪኩ የተፈጸመባቸው ሰዎች ሚካኤል በሚገለጥላቸው ጊዜ ጌታዬ ሆይ ቢሉ እኔ አይደንቀኝም። ለምን ሲባል አዩት፣ ሞገስ አለው፣ መልአክ ነው። ስለዚህ ጌታዬ ማለታቸው በምን መልኩ እንደሆነ አንደርስታንድ ይደረጋል። ጸሐፊው ግን ጌታ ቅዱስ ሚካኤል ሲል ምን እያለ ነው ያለው? ሶሻሊ እያለ ነው ልትለይ ነው? አይደለም። ቴዎሎጂካሊ ነው እያለ ያለው። አብሶሉት የሆነው ለእግዚአብሔር የሚሰጠውን ሱፐርማሲ አሳልፎ እየሰጠው ነው። ይሄንን ደግሞ ከሚኪ ጋር መስማማት አይጠበቅብኝም፣ ከአንተም ጋር መስማማት አይጠበቅብኝም። ለምን? ጸሐፊው ጸሐፊ ነው። ፕሪሲፖዝ የሚደረገው እንደውም በምን እየተመራ ነው? በመንፈስ ቅዱስ እየተመራ የተጻፈ ነው ብለን ነው የምናስበው። ስለዚህ አድረስ ሊያደርገው አይገባም። ሚካኤል ጌታ ተብሎ በጸሐፊው በስነስርዓት እንዲሁ ሲምፕላዛሴ ጌታ ቅዱስ ሚካኤል ተብሎ ሊጻፍ አይገባም ነው እያልኩ ያለው። መጽሐፍ ቅዱስ ውስጥ እንደዚህ ያለ ኤንጀል ኦፍ ዘ ሎርድ የሚል አለ፣ ኤንጀል ኦፍ ዘ ሎርድ። ስለዚህ ፕሊዝ አንደርስታንድ አድርጉ። እንደዚህ ተብሎ ደግሞ ለእናንተ ጥያቄ ማስረጃ ማነው ቀድሞ የተጻፈ ነገር ይኖራል ብላችሁ አታስቡ። እሺ እንቀጥል። ኦኬ ስፒሮስ ማስረጃ ይዛሃል መሰለኝ። ሰላም ብያለሁ። አይ ዳኒ መጠየቅ የፈለግኩት የሐዋርያ ሥራ ምዕራፍ 16:30 ላይ ሐዋርያው ጳውሎስን የወይኑ ጠባቂ ጌት እና ከሱ ጋር ነበረውን ጌቶች ነው ያለው እና አዲሱ መደበኛ እናንተ ሰዎች ብሎ ነው የጻፈው። ስለዚህ ጌቶች ብሎ ቢጽፍ ኖሮ አምላክ እያደረጋቸው ነበረ እያልክ ነው። ለዚህ ነው ሰዎች ብሎ የጻፈው ሲተረጉም። ለምን በሌላው ትርጉም ጌቶች ነው የሚለው? ይሄንን እንትን ነው እያየሁ ያለሁትና ግሪኩ የሚለው ጌቶች ነው የሚለው። ስለዚህ እነዚህ ሰዎች ጌታ ማለታቸው ችግር የለውም፣ ተራ የታሪኩ ባለቤቶች ሰዎች ናቸው የሚለውን እኮ አስቀመጥኩኝ። ለምን አንደርስታንደብል ነው። አሁን እኔ ጋር ሚካኤል የጻፈው እሱ አይደለማ። ገብቶኛል። የጻፈው እኮ የጻፈው ሰው ሉቃስ በሚጽፍበት ጊዜ የተከሰተውን ነገር ነው ናሬት የሚያደርገው አይደል?
የተከሰተውን ነገር ናሬት አድርጎ በሚያስቀምጥበት ጊዜ እኛ ምን እንላለን? ጸሐፊው እነዚህ ገጸ ባህሪያቶቹ እነዛም እነ ጳውሎስን ጌቶቼ ሆይ እንዳላቸው እንረዳና ሶሻል ትርጉም እንሰጠዋለን። ስለዚህ ጸሐፊው ጌቶች ብሎ ስለጻፈው አምላክ እያደረገ አይደለም አይደል? ሶሻል ትርጉም ነው ያለው በማህበረሰብ ውስጥ ሰውየውም ጌቶች ናቸው። ሰውየውም ጌታ ሲል እና ሐዋርያው ጳውሎስን አምላክ እያለ አይደለም። ቢያንስ በዚህኛው አውድ ግን ለምንድን ነው አዲሱ መደበኛ ላይ እናንተ ሰዎች ብሎ የተቀየረው? እሺ ቼክ ላድርገው። ሶሪ ተቀይሮ ከሆነ እኔ ግሪኩ ነው ማየት የምፈልገው። እሺ ችግር የለም። እሺ ስነበር ሶሪ ይቅርታ አስታውሰኝ። 16:30 ላይ እሺ 16:30 ኦኬ እሺ ኦኬ ባይ ዘ ዌይ ኪሪዮ ነው የሚለው ኪሪዮ ማለት ጌታ ማለት ነው። ግን ደግሞ ሲርስ የሚል ትርጉምም አለው። በብዙ ቁጥር ነው ኪሪዮስ ይለውና ትርጉሙ ፍሮም ኪሪዮስ ካለ በኋላ ሱፐርመሲ ሊያሳይ ይችላል። ያው ጌትነትን ማለት ነው። ሱፕሪም ኦቶሪቲ ባለስልጣንነትን ሊሆን ይችላል። እንደ ስም ማለት ኮንትሮለር ሊሆን ይችላል። ተቆጣጣሪ ሊሆን ይችላል። በኢምፕሊኬሽን ሚስተርም ሊሆን ይችላል። ሚስተር ተብሎ ሊጠራ ይችላል። ስለዚህ በዚህ አውድ መሰረት አዲሱ መደበኛ ትርጉም ኤግዞኔሬት ያደርገዋል ማለት ነው። ለምን ሲባል ሚስተር ብለህም ልትፈታው ስለምትችል ማለት ነው። አየህ ኪሪዮስ የሚለው ጌታ የሚለው ብዙ ትርጉም አለ። ለአምላክ ሲሰጥ እና ለፍጥር ሲሰጥ የተለያየ ፍቺ ነው ያለው። ስለ ጻፉት ስላልጻፉት አይደለም፣ አውዱን ነው የምናየው እኮ። አውዱን አየን እኮ እኔ እኮ ጥያቄ ጸሐፊው ሲጽፍ እንደዚህ ኪሪዮስ ስላለ አምላክ አደረገው የሚል እንትን የለም። ድርሳነ ሚካኤል ላይ ጸሐፊው ጌታ ቅዱስ ሚካኤል ለምን ይለዋል ነው ጥያቄ። ጸሐፊው ተጠናለ ጌታ ቅዱስ ሚካኤል ተብሎ የተጻፈበትን ባይዘው ድርሳነ ሚካኤል ወደ 7 ገዝቼ ነበርና ለፊት አለኝ። ድርሳነ ሚካኤል ፊት ለፊት ከፍቻለሁና ጌታ ቅዱስ ሚካኤል ተብሎ የተጻፈበትን አሳየን መጀመሪያ። መቼም እንደዚህ እንደ ጅብራ በበዛ ኦርቶዶክስ መካከል ሆኜ ድርሳነ ሚካኤል ጌታ ሳይል እኔ አይልም ማለት ነው። ማለት ለሰዎች ሲገለጥ የተገለጠላቸው ሰዎች ጌታ ብለው ጠርተውታል። ግን ጸሐፊው ጌታ ቅዱስ ሚካኤል ብሎ የጻፈበትን እስኪ አምጣ። አንፎርቹኔትሊ በአሁኑ ሰዓት ስለዚህ መረጃ በሌለህ ነገር ላይ ፋብሪኬት ባደረግከው ነገር ላይ ለምን ጊዜያችን እንድናባክን ታደርጋለህ ታዲያ? ብራዘር ፋብሪኬት አላደረግም ነው ይዘህ የመጣኸው እኮ መጀመሪያ ጌታችን በጣም ቅን ሆኜ ነው እያወራሁት ያለሁት። በጣም ቅን ሆኜ ነው እያወራሁ ያለሁት። አረፍተ ነገር እየመረጥኩ ነው እያወራሁ ያለሁት። ግን ከኔ እኩል ቅን የማትሆን ከሆነ ማይሆን ቃላቶች እንዳልጠቀም አታርገኝ። ፋብሪኬት አደረግካለሁ ያ እኔ ካላገኘው ታዲያ አሁን ድርሳነ ሚካኤልን አየሁት በደንብ አንብብ። መች ስንት ገጽ ነው ያለው? በዚህ በ5 ደቂቃ ስንት ገጽ ነበር? እኔ ቅዱስ ሚካኤል ድርሳኑን ብዙ ጊዜ ነው የምደግመው እና ወደ ክርክር አንውሰደው እንትን እንዳይሆን እንድንማማር ብዬ ነው። ዳኒ አንደኛ ማስረጃውን ይዘህ ቢሆን ጥሩ ነበረ። ሚካኤል ጥሩ ሀሳብ ነው ያነሳው። እውነቱን ለመናገር ግን ላነሳው ነጥብ ስፒሮስ በጣም ከበቂ በላይ መልስ ነው ያመጣው። እኔም ራሴ ዝም ብዬ ሰርች ሳደርግ ሐዋርያ ሥራ ምዕራፍ 16 ቁጥር 19 ላይ ምን ይላል? ጌቶችም የተረፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምት ፊት ጎተቷቸው ይላል። ጌቶቻቸውም እና ጌቶች እንግዲህ ያለው ራሱ ጸሐፊ ቅዱስ ጳውሎስ ነው ማለት ነው። ስለዚህ ማነው? ቅዱስ ሉቃስ ነው ማለት ነው። ስለዚህ ላይ ጸሐፊው ጌታ ብሎታል አላላሁም በሚለው ሰርች አደርግና ላይቭ ገባበታለሁ። አለቀ። again I don't understand መጽሐፍ ቅዱስም ያደርጋል እኮ ነው የምልህ። like do you not accept that or ግራ ገባኝ።
ሚኪ እኮ ትለያያላችሁ። አንተ that's fine no that's አውዱ fine እናውራ ነው እያልክ ያለው። that's አንተ fine በአውዱ እናውራ ካልከኝ የቤት ስራ አልሰጠኸኝም። ችግር የለብኝም። እኔ ግን ዋናው ፍጻም ፖይንቱ ምንድነው? ማንም የሚበለው ማንም ከመጽሐፍ ቅዱስ ራሱ ጸሐፊው ጌቶች ተብለዋል ነው። ጌቶች ተብለዋል። ስለዚህ ጸሐፊው ቅዱስ ሚካኤልን ጌታ ይበለው አይበለው that's not the real point። ሚካኤል የሚል መጀመሪያ ማስረጃ ያስፈልገዋል ነው። I agree with him። ማስረጃ ያስፈልጋል። እንደዛ ነው። I agree with him። መጀመሪያ ሲጀመር ኮንቨርሴሽኑን ለመጀመሪያ ራሱ ማስረጃ ያስፈልጋል። I agree with him። ከተጀመረ አይቀር ግን የኔ ፖይንት ደግሞ ምንድነው? መጽሐፍ ቅዱስ ራሱ ስናነብ ጸሐፊዎቹ የተለያየ ስፍራ ጌቶች ብለዋል። ከመጽሐፍ ቅዱስ ማስረጃ ይሆናል ማለት ነው። ስለዚህ your assumption ጸሐፊው ጌታ ካለ ችግር ነው፣ እርስ በራሳቸው ሲነጋገሩ ጌታ ከተባባሉ ችግር አይደለም የሚለው assumption ያንተ ነው እኮ እያልነህ ነው። by the way ቆይ ጌትነት የሚለውን ዲፋይን አድርጌልሃለሁ። ምን አይነት ጌትነት ብያለሁ? ሶሻል ጌትነት ብያለሁ። ምክንያቱም ሰው ዴይ ቱ ዴይ ጌታ ይባባላል፣ አንዱ አንዱን ይላል። ስለዚህ ሶሻሊ ሰዎች ሲግባቡ የሚሉት ጉዳይ ነው እንጂ ማስተር ማለታቸው፣ ፈጣሪ ማለታቸው፣ ሁሉን ቻይ ማለታቸው፣ ሁሉን አዋቂ ማለታቸው አይደለም በሚለው ተስማምተናል። ዳኒ ግን እኮ ነገር ጌቶቻቸውም የተረፋቸውን ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው ይላል ሐዋርያ ሥራ ምዕራፍ 16 ቁጥር 19 ላይ። ጌቶችም ያሉት ሶሻሊ አይደለም፣ ቴዎሎጂካሊ ነው እያልከኝ ያለው። ቴዎሎጂካሊ አይደለም ግን ማነው it's not within a conversation። አንተ እኮ የጀመርከው ጸሐፊው ካለው ችግር ነው፣ ጸሐፊው ካላለው ችግር አይደለም እያልከን እኮ ነው። ጸሐፊው ካለው ያልኩበትን ምክንያት አልያዝከውም ማለት ነው። መድገም አለብኝ ማለት ነው። ምክንያቱም ጸሐፊው ጌታ ሲል የእሱ ወርዲንግ የሚያሳየው ማስተር እያለ ነው። ለእግዚአብሔር የሚሰጠውን ጌትነት ነው የሚጠቀመው እንጂ ተሳስቶ ነው አትለኝም። እየተጠቀመ ነው አትለኝም። እንዴት አወቅህ አንተ? የጸሐፊውን ከአውዱ ውጭ ቃሉን ስለተጠቀመ ብቻ እኮ እያልከን ነው። ቃሉን ከተጠቀመ አውዱን ማየት አለብን ብዬ አለው ደጋግሜ አይደለ? ያለ አውዱ ጌታ ስለተባለ ብቻ ስፔሲፊክሊ ቲዮሎጂካል ኢንተርፕሬቴሽን አለው እያልክ ነው። ይህንን ማስረጃ ያስፈልጋል። አንድ ጸሐፊ ጌታ ሲል ቲዮሎጂካል አፕሊኬሽን አለው ካልክ other than ነገር ያለው ጌታ የሚለው ብዙ ትርጉም አለው። አንደኛው ገዢ ወይም የአውቶሪቲ የሚያመለክት ነው ብያለሁ። ስለዚህ ቅዱስ ሚካኤል ጌታ ቢባል ገዢነቱን አውቶሪቲ መኖሩን ያመለክታል። ስፔሲፊክሊ አምላክ መሆኑን ግን አንተነ ማሳየት ያለብህ ይሄ ማስረጃ ያስፈልጋል ነው። እዚህ ጋር ጌታ የተባለው አምላክ ለማሰኘት ነው ካልክ ዝም ብሎ ቃሉ ስላለ ብቻ ልትለኝ አትችልም። ማስረጃ ያስፈልጋል። እኔ እንደማስበው ጤናማ በሆነ አእምሮ ጸሐፊው አንድ ጊዜ እንኳን ሚካኤልን ጌታ ማለት የለበትም። አንድ ጊዜ እንኳን ሶሻል በለው ምንም ሊል አይችልም፣ አይገባው። ትክክል አይደለም። ምክንያቱም ጌትነት በመንፈስ ተመርተ ስትጽፈው ለእግዚአብሔር የሚውል ቃል ነው እንጂ ለሆነ መልአክ ወይም ለሆነ ሰው የሚሰጥ አይደለም። ስለዚህ ይህንን አረፍተ ነገር ቀጥልና the same thing ለቅዱስ ሉቃስ በለው እኮ ነው የምልህ። አሁን ያልከውን the same thing ለቅዱስ ሉቃስ በለውና እንስማማለን። ዲያቆን ዳዊት ጌታም በምሳሌው ማቴዎስ 18 ላይ ይናገራል። የተበደረው ሰውዬ ጌታው እግር ስር ወድቆ እያለ እንደዚህ ይናገራል። በመጽሐፍ ቅዱስ አንድ ጌታ ነው ያለው፣ አንድ ጌታ ነው። ቀጥታ ሙሉ ፍቺው የሚሰጠው ለእግዚአብሔር ነው። ግን ሰዎችም ፍጡራንም ጌታ ተብለዋል። ሁለቱም ማደባለቅ የለብንም። እነዚህ ሁለቱን ለይተን ነው የምናውቀው እኛ። ግን ሲጽፉና ሲሉት የተለያየ ፍቺ ይሆናል የሚለው እኔ እንጃ። በየትኛው ዲክሽነሪ በየትኛው ምሁር እንደተነገረ አላውቅም። ሉቃስ ሲጽፈው የሐዋርያ ሥራን ጌቶች እንዳላቸው ጽፏል። ጌታም በምሳሌ ሲናገር ለጌታው ጌታም ሲናገር አንድ ልጨርስ ጌታም ሲናገር
የተበደረው ሰውዬ ጌታው ስር ወድቆ እንዲምረው ለመነ እያለ ይናገራል። ማቴዎስ 28 ላይ ጌታ እያለ እና ኪሪዮስ የሚለው ብዙ ትርጉም እንዳለው አይተናል። ቀጥል እስቲ ዳኒ። ጌታው ሲል የሶሻል ዴፊኒሽኑ መሆኑ በጣም ግልጽ ነው። የሶሻል ዴፊኒሽን መሆኑ ምክንያቱም ባሪያና ጌታ የሚል ስላለ መጽሐፍ ውስጥ ማለት ነው። በስነስርዓት የተቀመጠ ጉዳይ ነው። አይ አይደለም ችግር የለውም እኛ እንላለን ካላችሁ እኔ ማስገድድበት ምንም ምክንያት የለም፣ ችግር የለውም። ግን ጸሐፊው እኔ ቁጥር ያለው ወደ 50 ጊዜ የሚጠጋ ነው ጌታ ቅዱስ ሚካኤል እያለ አድረስ ያደርግ ነበር። ስለዚህ ሚስተር ቅዱስ ሚካኤል እያለ ነው ልትሉኝ ነው? እኔ ይከብደኛል እና አንደርስታንድ ለማድረግ ብትሰጠኝ እኔ ምክንያቱም አሁን እያየው ነበረ ቅዱስ ሚካኤል አሁን ጌታ ቅዱስ ሚካኤል ላንብብላችሁ። ለምሳሌ ጌታ ቅዱስ ሚካኤል የሚል የለም እያልክ ያለው አንዴ መልስልኛ። አንድ ጊዜ ቆይ ላንብብልህ። ቅዱስ ሚካኤል የሚል የለም ላንብብልህ። ይኸው አሁን ያልከውን ላንብብልህ። ከዚህ ነገር በኋላ በዚህ ሀገር የሚኖር ሃይማኖቱ የጸና አንድ ድሃ ነበረ። በመዓልትም በሌሊት ይጸልይ ነበር። ቅዱስ ሚካኤልን ጌታዬ ሆይ እዘንልኝ፣ የዕለት ምግብ የዓመት ልብስ ስጠኝ ይለው ነበር። እንደዚህ ለማለት ፈልገህ ነው? እኔ እንደዚህ ያለው ሰውዬው ጌታዬ ቢል ችግር የለውም። ጸሐፊው ሲጠራው ማለት ነው። ጸሐፊው ከዚህ በኋላ ጌታ ቅዱስ ሚካኤል ማለት የለበትም። ጸሐፊው ሲጠራው ማለት የለበትም። ጌታ ቅዱስ ሚካኤል አይደለም የሚለው። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል በህልም ተገልጦ ነው እያለ የሚለው። ሁልጊዜ ሚካኤልን ሲጠራ የመላእክት አለቃ እያለ ነው የሚጠራው። እኔ የጠየቅኩ አሁን ያመጣኸውን ሴክሽን ብቻ ሳይሆን ጸሐፊው ጌታ ቅዱስ ሚካኤል ያለበት ቦታ አለ። ዋሽታል ካልከኝ እኔ ኢት ዊል ቢ ማይ ዲዩቲ ይሄን ነገር ፕሬዘንት ማድረግ ችግር የለውም። አርግ ውሸት ዋሽታል። እሺ እንትን እንደዚህ እናደርግ መደጋገም እንዳይሆን ዳኒ ቆይ መደጋገም እንዳይሆን እንደዚህ እናደርግ። አንደኛ በየትኛውም ስፍራ ስፒሮስን ብለዋል። በየትኛውም ታሪክ ላይ በየትኛውም መዝገበ ቃላት ላይ ጌታ የሚለው ቃል እርስ በራሳቸው ከተባለ ሚስተር ማለት ነው። ጸሐፊው ከተጠቀመው ለአምላክ ብቻ የሚሰጥ ነው የሚል የትም ቦታ የለም። የትም ቦታ ይሄ አንተ የፈጠርከው ህግ ነው ማለት ነው። አንተ በፈጠርከው ህግ ከዛ አስዩም አድርገህ ኮንክሉዥን እየሰራህ ነው። ምንም አያስኬድም እና ስለዚህ ምንም ይሄ አሁን መደጋገም እንዳይሆን የትም ቦታ ቃሉ ራሱ አውዱ ነው የሚፈታው እንጂ ቃሉ ስለተጠቀመ ራሱ ችግር አለው ጤናማ አስተያየት ምናምን ብትለው ይሄ የራሰ እይታ ነው። ግን ከዚህ እንለፍና ወደ ሌላ ምናልባት ቶፒኩን ትንሽ ቀየር አድርገን በተናገርከው ሶሻል ጌትነት የለም እያልክ ነው ያለው። ሶሻል ጌትነት በስነ ስርዓት አለ። አንተ ግን የምትለው እኮ ጸሐፊው ኢንቮክ ሲያደርግና ሶሻሊ ሲጠቃቀም ፈጠርክ ለምን ትለኛለህ? ሶሻል ጌትነት እንዳለ እያወቅህ ፈጠርክ ለምን ትለኛለህ? ምክንያቱም አንተ እኮ ያልከው ሶሻል ጌትነት አለ እኮ አይደለም። እሱ ላይ እኮ አይደለም ችግሩ ጸሐፊው ግን ጌታ ካለው ስፔሲፊክሊ ቴዎሎጂካል ያሰኘዋል። አምላክነትን ብቻ ያለው ነው ያልከው። ይሄ አንተ እይታ ነው ነው እሱ ጋር እንመጣለን። ስለዚህ ሶሻል ጌትነት እንዳለ አምናል ማለት ነው። ኦፍኮርስ አለ። የጌታ ትርጉም ብዙ ነው እኮ ብያለሁ። እኔ እኮ ነኝ ያልኩህ አይደል እንዴ? ስለዚህ አልፈጠርኩም ማለት ነው። የፈጠርከው ጸሐፊው ኢንቮክ ሲያደርገው ቀጥታ የአምላክ ማን ነው ለእግዚአብሔር ለምንሰጠው ጌታ ብቻ ነው የሚሆነው ያልከው ያንተ እይታ ነው። አሁን ደግሞ እሺ ጸሐፊውን በተመለከተ ጥያቄ ልጠይቅ። ጸሐፊው ሚካኤልን ጌታ ቅዱስ ሚካኤል ሲለው ሶሻል ጌትነት አድርጎ የሚጠራበትን አንድ ቴዎሎጂካል ምክንያት ስጠኝ። This is a classical case of false dichotomy ማለት ሁለት ምርጫ ብቻ አይደለም ያለው። የጌታ ትርጉም ብዙ ነው። ትርጉሙን የምንፈታው ማን ተጠቀመው ሳይሆን አውዱን አይተን ነው የምንተረጉመው። ያንተ ኢንቬንሽን ምንድን ነው? የትርጉሙ ዋና የሚወስነው ጸሐፊው ነው ማለት ያንተ ኢንቬንሽን ነው። የትኛውም ታሪክ የሚያውቅ ላንጉጅ የሚያውቅ ቃል የሚተረጎመው የአውተርሺፑ ነው የሚል የለም። አውዱ ነው የሚፈታው። አውዱ ይፈታዋል ምን ብሎ ማለት ነው። ስለዚህ ይሄ ያንተ ኢንቨንሽን ነው። ኢትስ ዩር ኢንቨንሽን። አንደኛ ኢንቨንሽን እንዳልሆነ አምናል ላስረዳ እንዳምን ክላስ ዳኒ አሁን እኮ ደጋግሜ እኮ እየደገምኩ ነው።
እንትን ሬፒቲሽን ሊሆን አያስፈልግም። ኖ አምናሃል እኮ አሁን ከደቂቃዎች በፊት ሶሻልና ቴዎሎጂካል እንዳላምናሃል you just created it። አሁን ምንድነው ማድረግ እየሞከርክ ያለው ዳኒ? እኔ ማልለውን ነገር ቃልን ቀይረህ ሌላ ነገር ፕሩፍ ለማድረግ ነው የምትሞክረው። አሁን ሶሻል አላላልክም? ያንተ ፈጠራ የቱ ጋ ነው? ያንተ ፈጠራ የቱ ጋ ነው? ቃሉን የምንፈታው according to the authorship የሚለው ያንተ ፈጠራ ነው አልኩት። አላልኩም። አንተ ነው ያልከው። ከስር እንግዲህ እኔ ልድገምልህ ነው ያለው አይደል? 390 ሰዎች አሉ። እስቲ ዳኒ እንትን ጌታ እንትኑ ጸሐፊው ጌታ ስላለ ነው ቀጥታ የአምላክነትን ነገር ያሳያል አላለም? ካለ አንድ ጻፉ፣ ካላለ ሁለት ጻፉ። ካለ አንድ ጻፉ፣ ካላለ ሁለት ጻፉ እኮ። እኔ ልጠይቅ ልመልስልህ፣ እነሱ ለምን ጠይቃለህ? እኔ ያለው አይደል? ቆይ ዳኒ አይወል አባቴ አዳምጠኝ እኮ። እኔ ለምን አላስረዳለሁ? አንተ ለምን እነሱ ጠይቆ ነው ያለው እኮ። አዳምጠኝ። እኛ ምን መልስልህ? እኛ ምን የተጠየቁት እኔ ተጠይቀህ እሺ እንስማሽ። ምን ብለሃል አላልክም? ይኸው እንስማሽ እኮ። እኔ ለማውራት አለ። ይሄ ጉንጭ አልፋ ክርክር ነው። በእናትህ ለህይወት የማይሆን ክርክር ነው አባቴ። ካልሆነ መተውና አሁን እኮ ፈጥረሃል ካለኝ እንደፈጠርኩ ስለዚህ አንተ በትክክል አልመለስክማ። ሃይ እንዳልመለስኩ የምታውቀው አሁን ስናገር ነው። እሺ ተናገር። እሺ ተናገር፣ ቀጥል። እሺ ጌትነት ሶሻሊ አለ። ግማሽ ድምጽ ይገባል። ጌትነት ሶሻሊ ሰዎች ዴይ ቱ ዴይ ላይፋቸው ላይ ጌታ ይባባላሉ። ስለዚህ መጽሐፍ ቅዱስ ውስጥም አንድ እኔ ራሴ የሆነን አካል ጌታ ብል እኔ ነኝ ያልኩት እንጂ ስፒሪቹዋሊ መንፈስ ቅዱስ መርቶት የሚጽፈው ጸሐፊ ግን እንደዛ ካለ እንደ ሶሻል ጌትነት አድርገን ልንወስድ አንችልም። ለምን ሲባል ጸሐፊው በተለየ ዳይሜንሽን ውስጥ ነው ያለው። ከፍ ባለ ዳይሜንሽን ውስጥ፣ ከፍታ ውስጥ ነው ያለው። ከፍ ባለ መረዳት ውስጥ ነው ያለው። ስለዚህ ስለ ሚካኤል ያውቃል። ስለዚህ ሚካኤል መልአክ እንደሆነ ያውቃል። ሚካኤል መልአክ እንደሆነ የሚያውቀው ጸሐፊ ሚካኤልን አድረስ ሲያደርግ የሚካኤልን ጌትነት አሰርት አድርጎ ሊጽፍ የሚችልበት ሩም የለም። ሎጂካልም አይደለም። ዩካን ቤት ስለሆነ ልታሳምን ትችላለህ፣ ችግር የለውም። ግን ጸሐፊው ጌታ ሊለው አይችልም። መልአክ ነው የሚለው፣ ቅዱስ ሊለው ይችላል። ጸሐፊው ጌታ ስላለው ነው ችግሩ ነው ያንተ አባባል አይደለ? ኤግዛክትሊ። ስለዚህ ጸሐፊው ጌታ ያለው ነው ቃሉ የሚፈታው። በምን ምክንያት አለው? ጌታ ያለው በምን ምክንያት ነው? ይሄ ያንተ ፈጠራ እኮ ነው። ድርስስ የዳኒ አስተምሮ ይሄ አሁን ያልከው የዳኒ አስተምሮ ነው። የትም ቦታ ስለዚህ አስረዳኝ። ጸሐፊው ሶሻል ጌትነትን ለሚካኤል የሚሰጥበት ምክንያት አስረዳኝ አንተ። This is a false dichotomy። ምን ማለት ክላሲክ ኬስ እኮ ነው። ኢዘር ሶሻል ነው ወይ ቀጥታ ለእግዚአብሔር ነው የሚሰጠው የሚለው ኢትስ ኤ ፋልስ ዳይኮቶሚ። ጌታ የሚለው ቃል ሶሻል እናን ሶሻል እየተባለ ብቻ አይደለም የሚፈታው። ትርጉሙ ብዙ ነው። የጌታ ትርጉም ብዙ ነው። አለቃነትን የተለያየ ላይ ብያለሁ እኮ ነው። ሶሻል ብቻ አይደለም። አስጨረሰኝ። የአለቃነትን የስልጣንነትን ያመለክታል ብያለሁ። ቅዱስ ሚካኤል መጀመሪያ እዚህ አሁን ሚካኤል ኃይሌ እንዳለው ይሄ ማስረጃ ያስፈልጋል። አሁን እኮ ይሄ ሁሉ ነገር የምንነጋገረው ያለ ማስረጃ ነው። ተቀብለነው ግን ስለገባንበት ብዬ ነው እንጂ ከተባለም ጌታ ቢባል አውዱን ማየት ያስፈልጋል ነው የምልህ። አውዱን ካየነው አለቃነትን ሊሆን ይችላል፣ ኃያልነቱን ሊሆን ይችላል፣ ሊቀ መላእክትነቱን ሊሆን ይችላል። ይሄ ሁሉ ያመለክታል ቀጥታ ወደ ፈጣሪነት ወይ ወደ እግዚአብሔርነት የሚወስደው ምንድነው? አውዱ ነው። ጌታ ቅዱስ ሚካኤል ዓለምን ፈጠረ ካልከኝ አንተ ትክክል ነህ። ጌታ ሚካኤል ዓለምን ፈጠረ። ጌታ ሚካኤል ሁሉን አወቀ። ጌታ ሚካኤል እንደዚህ ብሎ ለእግዚአብሔር የምንሰጠውን ኳሊቲ ለሚካኤል ከሰጠ ያኔ እንነጋገራለን። ግን አሁን እንደዛ አውዱ ነው የሚፈታው እንጂ ጸሐፊው ስለተጠቀመ ጸሐፊው ስላልተጠቀመ የሚለው የዳኒ ኢንቨንሽን ነው። የዳኒ ኢንቨንሽን ይቅርታና
ዘፍጥረት 19:2ን እንዴት ታየዋለህ? ዘፍጥረት 19:2 አንዴ ዴቭ ለተናገረው ለመልስና ትጠይቃለህ። ዴቭ የጠየቁት ጥያቄ ጸሐፊው ሲጀመር ዳይኮቶሚ አይደለም የሚያደርጉት፣ ከዛ በላይ ነው ያደረኩት። ለምሳሌ ሌጋል ብያለው ጌትነትን በተመለከተ ሲጀመር ማለት ነው። ዴይ ቱ ዴይ ላይፍ ላይ ሶሻልም ብያለው፣ ቴዎሎጂካልም ብያለው። ብዙ ትርጉሞች አሉት እንጂ ዳይኮቶሚ ብቻ አይደለም ያልኩት እኔ፣ ሁለት ብቻ አይደለም ያደረኩት፣ ብዙ ትርጉሞች እንዳሉት ታውቃለህ። ጸሐፊው ግን ሚካኤልን ያውቃል ተብሎ ሰፖዝ ይደረጋል፣ ይታወቃል። ጌትነትን ሶሻሊ ሊጠቀም የሚችልበት ምክንያት ምንድን ነው ነው ጥያቄ። ሶሻሊም ካልሆነ ሌጋሊስ የሚጠቀምበት ምክንያት ምንድን ነው? ዳኒ ባጭሩ ይሄንን እናሳጥረው ይመስለኛል። ይሄን መልሰው ዴቭ ነው ፕሊዝ። አይ ዴቭ ጥቅስ ልስጥህና ትቀጥል፣ ችግር የለውም። ይሄው ገድሉ ላይ ያለው ሀሳብ ስለ ቅዱስ ሚካኤል ጌትነት ካወራህ እዚህ ጋር መጽሐፈ ኢያሱ ላይ የተጠቀመውን ምዕራፍ 5 ቁጥር 14 ላይ ድርሳናት የመጽሐፍ ቅዱስ ውሉዳን ስለሆኑ ልጆች ስለሆኑ መጽሐፍ ቅዱስ አጻጻፍን ትሬንድ ይዘው ነው የሚከተሉት። ይሄው እዚህ ጋር ለምሳሌ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያ የሚነግረው ምንድን ነው አለው ይላል። ማንን ነው ይሄንን ያለው? መልአኩን። ይሄው ከላይ ቀርቦ ይነግረናል። መልአኩን ከተገናኙ በኋላ ከመልአኩ ጋር ከተገናኘ በኋላ ኢያሱ በግንባሩ ተደፍቶ እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለው። ኢያሱም ወደ ምድር ተደፍቶ ሰገደና ጌታዬ ለባሪያ የሚነግረው ምንድን ነው አለው። ስለዚህ ይሄ እኮ ምንም የሚያከራክር ነገር የለም። ለሰዎች ጌትነት ተሰጥቷል። ጌታ የሚለው ቃል ለሰዎች ተቀጽሏል፣ ለመልአክ ተቀጽሏል። ለምሳሌ ኦሪት ዘፍጥረት ምዕራፍ 24:18 ላይ ሴቲቱ ጌታዬ ብላ አብርሃምን ስትጠራው እናያለን። ስለዚህ ለሰው ተቀጽሏል፣ ለመልአክ ተቀጽሏል። ስለዚህ ድርሳኑ ጋር ምን አከራከረ? መጽሐፍ ቅዱስ ላይ ያለውን ትሬንድ ነው ድርሳን ላይ የተጻፈው። ይሄንን እንዝጋው በዚህ ጊዜ ለመግደል ካልሆነ ብራዘር ያመጣው ትልቅ ስህተት ነው። የሚያሰኝ ነው ያመጣው ስህተት፣ ትልቅ ስህተት ነው። ምንድነው ስህተቱ? አዳምጣ። ይሄ አሁን ጌታ የተባለው 2 ቁጥር ዝቅ ስትል 3 ቁጥር ያህዌ ይባላል። ይሄ ኤንጅል ኦፍ ጋድ ወይም ደግሞ ቴዎፋኒ ነው ብራዘር። ቴዎፋኒ እንደዛ ቢሆን ራሱ ያው አያውቅም። ማይሆን ነገር አታወራ አይደል? እዚህ ላይ እንደዛ ይፈታታል። ስፒሮስ አትግባብኝ። አንዴ ኖ አይደለም፣ ማይሆን ነገር ነው ዳኒ። ማን አቁም አንዴ። ፍቅረ ማርያም አንብበውና ራሱ መልአኩ ምንድነው ብሎ ይመለሰለት? ምን ብሎ መለሰ ራሱ መልአኩ? እኔ እግዚአብሔር ሰራዊት አለቃ እያለ እኮ ነው። በነገራችን ላይ እዚህ ላይ አንዴ ማን ነው የሚያወራው? አንዴ እኔ የእግዚአብሔር ሰራዊት አለቃ እያለ ይህ ራሱን የእግዚአብሔር ሰራዊት አለቃ ነኝ እያለ እየተናገረ እንዴት እግዚአብሔር ነው ትላለህ ዳኒ? ቴዎፋኒ ተገልጧል፣ በመጽሐፍ ቅዱስ አለ፣ አንከራከርም። እዚህ ጋር ግን እኔ የእግዚአብሔር ሰራዊት አለቃ ይላል። የእግዚአብሔር ሰራዊት ማን ነው? እነማን ናቸው የእግዚአብሔር ሰራዊቶች? እነማን ናቸው? ሚውታ ምናምን እነማን ናቸው? ጥያቄ ጠይቃላል። ቴዎፋኒ ነው ብራዘር። እሺ አጭር ይሄንን አሁን የተነበበው ክፍል መልአክ አይደለም። የእግዚአብሔር ሰራዊት የተባሉት እነማን ናቸው? በግልጽ አጭር ነገር መልአክ ሆነ እግዚአብሔር እኮ የሚያውቀው ነገር የለም። በነገራችን ላይ ስለ ኢያሱ ሳይሆን አንዴ የእግዚአብሔር ሰራዊት አለ። አንዴ አትጨርሱ። አንዴ ታወራለህ። አንዴ ቀጥሉ። የእግዚአብሔር ሰራዊት ብሎ እየተናገረ ነው። የእግዚአብሔር ሰራዊት የተባሉት እነማን ናቸው? መጀመሪያ ስፔሲፊክ አድርግና ንገር። የእግዚአብሔር ሰራዊት አለ፣ ከዛ አለቃ አለ። የእግዚአብሔር ሰራዊት እነማን ናቸው? አለቃቸው ማን ነው? ቀጥል። ይሄንን እኮ በጣም ጊዜ ወስደ እስክሪፕቶ ይዘ ምናምን መማር ያለበት ጉዳይ ነው። እስክሪፕቶ ከያዝ አውጣ ዳኒ። በቴዎፋኒነት የተገለጸበት ቦታዎች አሉ። ይሄንን ግን ይሄ የእግዚአብሔር ምሳሌ ሆኖ የመጣ መልአክ ነው የሚል አንድ
በዛ የፈታ አባት ካለ አንተ መቼም አፖስቶሊክ ፋዘርስ ላይ ጥሩ ነህ፣ አምጣና እንወያይ። እዚህ ላይ ሳይሆን ተሳስተሃል። አሁን እኔ የማረጋግጥልህ ነገር መጽሐፈ መሳፍንት ላይ ያለውን ሐሳብ መጽሐፈ መሳፍንት በቴዎፋኒነት የተገለጸው እዚህ ላይ አንድም አባት በሱ መልኩ ያብራራ የለም። ፔሬድ አመጣለሁ ወደሚቀጥለው ርዕሰ ጉዳይ አንተ በጣም ድርቅና ብዝታል ማለት ነው። እና ስለ መልአክ የተነገረውን ሁሉ ቴዎፋኒ ነው እያልክ ልተረጉም ነው እንዴ? እኮ መቻ ሶራችሁ ዊክ ፋላሲ መቻ ሶራችሁ። አሁን እኮ በተራ በተራ አንተ ታወራለህ፣ ስፒሮስ ያወራል፣ ደም ያወራል። ሃይሚን የማያወራ ማን አለ? እሺ መረጃ ይዘናል አውራን በቃ። ለምን መረጃ መቻጣውኝ? አምጣ መረጃ ከአባቶች አምጣ። ብዙ ጊዜ እኛንም ጠይቀ እንደዛ ይሄው እኛ የሰራዊት አለቃ ለመልአኩ ጌታዬ ተብሏል። ጌታዬ የሚለውን አዋልድ መጽሐፍት ላይ አግኝተናል። ትክክል ነው፣ አልተሳሳተም ማለት መረጃ አምጣ። ቴዎፋኒ ብለሃል፣ መረጃ አምጣና እናወራበታለን እኮ። መረጃ አመጣልሃለሁ፣ ችግር የለውም። አሁን እዚሁ ራሱ መጀመሪያ ላስረዳ ብራዘር። ይሄ እኮ ዳንኤል ከምን ተነስቶ ነው ቴዎፋኒ ያለውን የሚለውን ጭራሽ ሳትሰማ ጭምር እኮ ነው የተቃወምክ ያለው። ኦኬ እንደዚህ ይላል አይደለሁም እኔ እግዚአብሔር የሰራዊት አለቃ ሆኜ መጥቻለሁ ይላል። እዚህ ጋር ግልጽ አይደለም። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረውን ምንድን ነው አለው። ልብ አድርጎ ጌታዬ ያለው ማን ነው? ኢያሱ ነው። ከዛ ወረድ ከፍ አድርገው፣ ጽሑፉን ከፍ አድርገው እዚሁ እናገኘዋለን። የሚቀጥለው ጋር እርሱም አለቀ። ይኸው ችግር የለውም ብራዘር። ምዕራፍ የገባው እኮ ቅርብ ጊዜ ነው። በፊት መጽሐፉ በቀጥታ ነው የተጻፈውና እንቀጥል። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ከፍ አድርገው ይቀጥለው። እሺ ልቀጥልልህ። ምን ይታገኝ? እሺ ከዛ አንድ ቁጥር ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር፣ ወደ እርሷም የሚገባና ከእርሷም የሚወጣ አልነበረም። እግዚአብሔርም ይላል፣ የእግዚአብሔር መልአክ አይልም፣ መልሶ እግዚአብሔር ነው የሚለው። ቴዎፋኒ ስንል በምክንያት ነው። እግዚአብሔርም ኢየሱስን አለው ነው የሚለው። ማነው ሰው? ኢያሱን አለው። ተመልከት፣ ኢያሪኮና ንጉሥ አሁን አረውይ ማለት ነው። አረውይ እንግዲህ ያው እግዚአብሔር ካላችሁ አረ ዳንዬ ይህን ከአንተ አልጠብቅም። በእውነት እግዚአብሔር በሚያውቀው ይህን ከአንተ አንድ ቁጥር ናንብቦ ደሜ በጌታ በኢየሱስ ይቅርታ አድርጉልኝና ቴዎፋኒ በአዲስ ኪዳን መነጽር ነው ቴዎፋኒ ብለን የምንፈታውና ቴዎፋኒ እንኳን ቢሆን ኢያሱ አያውቅም። ለምን? እግዚአብሔር አልተገለጠም። እግዚአብሔር እንዳልተገለጠ ነው የሚያውቁት። እግዚአብሔርን ያየ ማንም የለም ይላል። ዳኒን ግን ወደ ግልጽ ወደ ሆነ እንትን ልውሰድና እንግዲህ እሱንም ቴዎፋኒክ ነው ካልክ ጥሩ። ዘፍጥረት 19:2 ላይ ሎጥ ስፒሮስ ትሻል ነበር። ቴዎፋኒነቱን አመንክ አላመንክም? ቆይ እሱን ቴዎፋኒ ሆነም አልሆነም የሚሰግደው ጌታ የሚለው ሰው አያውቅም። አይ እድል ፈጣሪ መስጠት አለበት። እዚህ ጋር ግን ኢያሱ ጋር ሚካኤል የተገለጠው የሰራዊት አለቃ ሚካኤል ነው። ቴንኪው። እዛኛው ቁጥር 25 መጽሐፉን ማሳያለሁ። ቁጥር 25 ላይ ደግሞ ራሱ እግዚአብሔር የተገለጠው ቁጥር 25 ላይ በኋላ እንትን ይላል ራሱ እግዚአብሔር የተገለጠው። ያው እግዚአብሔር በመላእክቶቹ እንትን ነው የሚናገረውና እነሱ ሲናገሩ ያው እግዚአብሔርም እንትን ተገለጠ ይላሉ ይባላል። በቴዎፋኒም አለ በመላእክት ሳይሆን ያው በሚታይ ሆኖ የተገለጠበት ራሱ ወልድ አለ ቴዎፋኒ። ችግሩ ምንድን ነው? ቴዎፋኒ ሲገለጥ ራሱ በዛን ጊዜ የሚያውቁት ነገር የለም። ጌታዬ ሆይ ብሎ ሲናገር ወልድ መጣ ብለው አይደለም እነ ኢያሱ እነ ዳንኤል የፈለግከው በል በቴዎፋኒ እንኳን ከሄድን። ስለዚህ ይሄ እንትን ምንም ሙግት የወደቀ ነው። ወደ ዘፍጥረት 19:2 ላይ እንሄድና ደግሞ ብዙ ጊዜ የሚከራከሩት አንድ ቁጥር እናንብብልና አንድ ጊዜ ከዛ በኋላ አይ ዳኒ አንዴ ሎጥ ቅድም መጀመሪያ ጠቀስኩት ይልን ነበር። ሎጥ ጌቶች ብሎ የሰገደው ቴዎፋኒ ነበር ነው ለመላእክት ነው? አይ ይሄንን ጨርስ ብራዘር። እኔ እየጠየቅኩ ነው። ይሄን
ለምን ሎጂክህን ስለሚያፈርሰው ነው ይሄን የማትሄደው። ይሄ ግልጽ የሆነ ስለሆነ ያኛው ላይ ቴዎፋኒያ ነው ምናምን እያልክ ብዙ ልትከራከር ትችላለህ። እሺ ዳኒ፣ እኔ አንድ ግልጽ ነገር ልንገርህ። እዚህ ጋር ያለው ሙግት እናቁምና ሌላኛው ወደ ኦርቶዶክስ እንዳትመለስ የሚከለክል ሌላ ፖይንት ምን አለ ወንድማችን? ምን አለ? የሌለ ነገር ምን አለ? አንተ ዝም ብለህ ንገረኝ እስቲ። እኮ ንገረና። መዳን በሌላ በማንም የለም እንድንበዘን ከሰማይ የተሰጠን ስም ይህ ነው ይላል አይደለ? እኔ ለስዕሉ አልሰገደ ከመካከላችሁ ይጥፋ፣ ስም አጠራው አይታወቅ ነው። ከመጽሐፍ ቅዱስ ነው ያልኩ። ከመጽሐፍ ቅዱስ ነው ያልኩ። ከመጽሐፍ ቅዱስ አንተ በኢትዮጵያ ኦርቶዶክስ የዘላለምን ሕይወት እንደማታገኝ የሚገልጽልህ ቁልፍ ቃል አለ ከመጽሐፍ ቅዱስ እኮ። ለስዕል ካልሰገድክ የዘላለም ሕይወት የለህም ትሎ የለ እንዴ? መጽሐፍ ቅዱስ ላይ ለስዕል ካልሰገድክ ይላል። ምን ምዕራፍ ላይ ምን ላይ አይልም? ታዲያ ለምንድን ነው ለስዕል ካልሰገዳችሁ የዘላለም ሕይወት ምን ምዕራፍ ላይ አለ? መጽሐፍ ቅዱስ ላይ ምን ምዕራፍ ላይ ለስዕል ካልሰገዳችሁ የሚል አለ እኮ። መጽሐፍ ቅዱስ ውስጥማ የለም፣ እናንተ ናችሁ የጨመራችሁት። አሁን ስለዚህ ማውራት ያለብን እናንተ በማታምነው ሳይሆን በምታምነው መጽሐፍ ቅዱስ ነው መነጋገር ያለብን። ስለዚህ በምታምነው መጽሐፍ ቅዱስ ስንነጋገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን የዘላለም ሕይወት እንዳትወርስ የሚከለክል የመጽሐፍ ቅዱስ ክፍል አለ? ለስዕል ያልሰገደ እኔ ለስዕል መስገድ አልፈልግም። ሁላችሁ ከስር መጽሐፍ ቅዱስ እያላችሁ ጻፉ። መጽሐፍ ቅዱስ እያላችሁ ጻፉ። ኦኬ፣ መጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል የለም። ኧረ ዳኒ በጌታ ዳንዬ በጌታ ይኸውልህ ከመጽሐፍ ቅዱስ ደምረውን በጣም እርግጠኛ 100% እርግጠኛ ሆኜ የምነግርህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገባ ባለውበት ከዘላለም ሕይወት የሚያጎድለኝ ምንም ነገር የለም። እኔ የዘላለም ሕይወት የማያሰጠኝን እግዚአብሔርን እየተከተልኩት አይደለም። ስለዚህ የዘላለም ሕይወት አግኝተሃል? አዎ ደምረው የዘላለም ሕይወት ያላገኘው መቼ መሰለ? የማያገኘው ነገ ነው። ነገ አያውቀውም። ደምረው የዘላለም ሕይወት ይኑረው አይኑረው አያውቀውም። አሁን ግን ዛሬ ደምረው የዘላለም ሕይወት አለው። ነገ ግን ምን አይልም አያውቀውም። ለምን? ድኛለው። ዛሬስ እየዳንኩ ነው። ነገስ እድናለሁ። ለምን? ነገ ስለማላውቀው ገባ ሶዛት ዳንዬ ከመጽሐፍ ቅዱስ ሰው የዘላለምን ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማያገኝ የሚናገር የመጽሐፍ ቅዱስ ክፍል አለ እኮ። አግኝተሃል አንተ? ስላገኘው እኮ ያወራሁ እኮ ነው። አላገኘህም ነው የሚሉ ጠይቃቸው። ይሄው እዚህ ውስጥ እኔ የዘላለም ሕይወት የለኝም የሚል ኦርቶዶክስ አናገር። ያው አናገር ሚኪ የዘላለም ሕይወት አለ እንዴ? ለምን የለኝም? እኔ በክርስቶስ አምኜ የኖርኩኝ አይደል እንዴ? ነገን ነው የማያውቀው ሚኪ፣ የማያውቀው ነገን ነው። ዛሬ እኔ በክርስቶስ ላይ ያለኝ እምነት የለኝም እንዴ? እምነት በክርስቶስ ላይ ኦኬ። ስለዚህ የዘላለም ሕይወት አለ ማለት ነው። የዘላለም ሕይወት እንዲህ እንዳላችሁ ይሄን ታውቁ ዘንድ ተጽፏል ይላል። እኔ ክርስቶስን አውቄአለሁ ኦልሬዲ። ይቅርታ ከታላቅ ይቅርታ ጋር ለእኔ አዲስ ነው። ስለዚህ የዘላለም ሕይወት እኮ ማለት እኮ የነገን አላውቅም ሳይሆን የዘላለም ነው፣ ለወደፊትም አለ። ኖ ዋን ሴቭድ የሚለውን አስተምሮህን ነው ማንቀበለው አላልኩም። እኔ የዘላለም እኮ ማለት ምን ማለት መሰለህ? የዘላለም ነው እንጂ እስከ ነገ ማለት እኮ አይደለም። ወይ ሚኪሻ አንዴ ይኸውልህ ዳንዬ ድኛለው፣ እየዳንኩ ነው፣ እድናለው የሚል ሐሳብ አለ፣ ኮንሰፕት አለ። ይሄ ኮንሰፕት ላይ እኛ እየዳንን ነው። አሁን ዛሬ ድነናል። ይሄ ድነታችንን እየዳንን ነው በምንልበት ነገር እያስፈጸምን ነው። እያስፈጸምኩ ባለውበት ነገር ላይ እማምነው አምላኬ የምከተለው እግዚአብሔር የዘላለምን ሕይወት የማያሰጠኝ አይደለም፣ አገኘዋለሁ። ነገር ግን ደምረው ነገን አያውቅም። ደምረው ነገ ኢየሱስ ክርስቶስን ይካደው ገባ በኃጢአት ተጨማልቆ ይሙት አላውቀውም ነገን። ለምን? እኔ በኃጢአት ተጨማልቄ ከሞትኩኝ የዘላለም ሕይወት የለኝም በንስሐ ካልተመለስኩ በቀር ገባ። ስለዚህ ነገን ነው የማላውቀው። አሁን ግን እኔ ከዘላለም ሕይወት የሚያጎድለኝ ነገር የለም በሕይወት እስትንፋስ እስካለው ድረስ። ይህን ክፍል ከፈለግ ደግሞ በደንብ አድርጎ ዲያቆን ዳዊት ወይም ደግሞ ፍቅረ ማርያም ያብራሩልሃል። የተጠየቀው ጥያቄ ደምዬ የተጠየቀው እኮ የእስከ ነገ ሕይወት ነው ወይስ የዘላለም ሕይወት ነው ስትባል
አይ የዘላለም አለኛል። ከዛ ግን ነገን አላውቅም አልከኝ። የዘላለም አይደለም ማለት ነው። ይኸውልህ አሁን እኔ በስጋዬ አሁን ላይ በስጋዬ ባለኝ እምነት ከእግዚአብሔር ጋር ባለኝ ፌሎሺፕ በንስሐ ታጥቤ ያለው ሰው ሲሆን ነገን ግን በስጋዬ ልሙት ልኑር አላውቅም። ነገን የሚያቀልኝ ማን ነው? እግዚአብሔር ነው። ገባ? የነገን የሚያቀልኝ እግዚአብሔር ነው። አሁን ባለኝ ግን በክርስቶስ ኢየሱስ ባለኝ እምነት እኔ የዘላለም ሕይወት አለኝ። ነገን እኮ እየኖርኩ አይደለም። ነገን እኮ ልኑር ልሙት አላውቅም። ዲፋይነር ዘላለም ማለት ባጭሩ ዳኒ የዘላለም ሕይወት ፕሮሚሱ አለን እጃችን። እሱ ዲፋይነር አድርግልኝ። ተገብቶልናል። ይኸውልህ አንድ ጊዜ ቆይ፣ እሱ ይንገረኝ። ደሜ ዘላለም ማለት መቼ ነው? አዎ ዘላለም ማለት ይሄ ስጋችን ይሄ ፍለሻችን ዘላለማዊ አይደለም። ዘላለማዊነታችን የሚረጋገጠው መንፈሳችን ነው። ለምን? በመንፈሳችን ሕያው ስለሆንን መንፈሳችን ስለማይሞት ገባ? አሁን ላይ ሆኜ ሕያው የሆነው መንፈሴ በክርስቶስ ኢየሱስ ስለዳነ ዘላለም ነው ሞርስ። መቼ ብሞት? አሁን ብሞት። ነገን ደግሞ አላውቀውም። ለምን? ነገ ደምሮ ሊክድ ይችላል ኢየሱስ ክርስቶስን። የዘላለም አይደለም ማለት ነው። ደሜ ቆይ እስኪ አንድ ጥያቄ ልጠይቀው። አንተ የዘላለም ሕይወት አለህ? አለኛው። ስለዚህ በስጋት ሞትም ማለት ነው። አልገባኝም። የዘላለም ሕይወት ማለት ስጋዬ ይሞታል ነው አይደል? ስጋዬ ይሞታል፣ መንፈሴ ግን ዘላለማዊ ነው። የዘላለም ሕይወት ስላለኝ ማለት ነው። ኖ መንፈስማ ዘላለም ነው። ሲኦልም ገብቶ ዘላለም ይኖራል፣ ገነትም ገብቶ ዘላለም ይኖራል። መንፈስ ዘላለማዊ ነው። ያ አሁን እዚህ ጋር እያወራን ያለ ነው ስለ የእግዚአብሔርን መንግስት ስለመውረስ ነው። የእግዚአብሔርን መንግስት ለመውረስ ደግሞ አሁን አንተ ፕሮሚሱ ነው ያለህ ወይስ በቃ አንተ ገነት ነው የምትገባው ተብለህ ሰርተፍኬት ተሰጥቷል? ተሰጥቶኛል። ምክንያቱም ጌታ ራሱ ምን አለ መሰለህ ዳንኤል ጥያቄ ከጠየቅ ዝም በል። አይደለም ነገ ብትሰልምስ ነው እኔ ጥያቄ እኮ ያን የዘላለም ሕይወት አልተቀበልኩም ማለት ነው። ሲጀመር ራሱ ከመጀመሪያው ምክንያቱም መጽሐፍ ይሄ የካልቪን ትምህርት እንጂ አባቶች ትምህርት አይደለም። እና ኦኬ ዮሐንስ 3:16 17 18 አንብብልኝ። የዘላለም ሕይወት ይላል እኮ እሱ በአውዱ የሚፈታ ነው። አሁን ያልከው ግን ከመጀመሪያውም ቢሆን አላመንኩም ነበር ያልከው ግን የካልቪን ትምህርት እንጂ አባቶች ትምህርት አይደለም ነው የምልህ። ገብቶኛል። አሁን የዘላለም ሕይወት አለኝ ወይስ የለኝም የሚለውን ከዛ ጽሑፍ አንጻር ስታነበው ምን ገባ? ነገ እስላም ብትሆንስ እኮ አልኩህ እኮ አንድ ሰው እስቲ ይሄንን ቃል አንብብልህ። የተጠየቁትን ልመልስ። አሁን አንተ እርግጠኛ ሆነ ሰርተፊኬት እንደተቀበልክ ድነትህን እንዳረጋገጥክ እየነገርከን ነው። ልክ ነኝ? እየነገርከኝ ነው። መጽሐፉ የዘላለም ሕይወት አግኝታችኋል ስለሚል የዘላለም ደግሞ ነገርን ይጨምራል። መጽሐፍ ደግሞ ድነትን እንደማታረጋግጥ ይነግራል። ወይ አዳምጥኛ። መጽሐፍ ደግሞ ድነትን እንደማታረጋግጥ እየነገረ ነው። መጽሐፍ ቅዱስ ምን ይላል? ጳውሎስ ለፊልጵስዩስ ሰዎች ደብዳቤ ሲጽፍላቸው ምዕራፍ 2 ቁጥር 12 ላይ እንደዚህ የሚል ነገር ነገራቸው። ምን ብለው? እንደዚህ ይላል፣ ስለዚህ ወዳጆቼ ሆይ። እነዚህ ወዳጆች የሚላቸው ምን ያሉ ናቸው? የዳኑ ናቸው። ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ፈጽሙ የሚለው ነገር ሂደት ያለው ነገር ነው። እየፈጸምክ ነው አንተ ወይስ ፈጽመህ ጨርሳል? እኮ እየፈጸምኩ ነው። ሕይወቱ ግን የዘላለም ነው። ጨርሻለሁ። በቃ ቀጥል ሚኪ። እየፈጸመ ነው። ሚኪ አይደለም የሚናገረው፣ እኔ ነኝ የምናገረው። መጽሐፉ የሚለው ሚኪ ስማ፣ መጽሐፉ የሚለው እስከ ነገ ሕይወት ሳይሆን ለሚቀጥለው አንድ ወር ሳይሆን የዘላለም ሕይወት ስለሚል እኔ ደግሞ የዘላለም ሕይወት አለኝ ሲባል አሜን ብዬ እቀበላለሁ እኮ። ፕሮሚሱ ነው ያለ እና ፕሮሚስ የገባው እኮ የሆነ የድር አለቃ አይደለም እግዚአብሔር እኮ። ፕሮሚሱ ይኸውልህ፣ ፕሮሚስ ማለት ባይዘው እኔ አሁን ትዳር ስትገባ ፕሮሚስ የባልና የሚስት ነው ፕሮሚሱ። አንተ በእግዚአብሔርና በአንተ መካከል ፕሮሚስ አለ። እግዚአብሔር ፕሮሚሱን ይክዳል አንልም። አንተ ግን ልትክድ ትችላለህ። የምትሰልመው አንተ እንጂ በእግዚአብሔር ከዛ በኩል ኪዳኑን ትቶ አይደለም። አንተ ኪዳኑን አፍርሰህ ስትወጣ መዳንንም አብረታጣለህ ነው እያልን ያለ ነው። ስለዚህ በመፍራትና በመንቀጥቀጥ መዳንን ትፈጽማለህ እስከ መጨረሻው የጸና እሱ ይድናል ነው የሚለው። ይኸውልህ እኔ እያልኩ ያለሁት የተጻፈልኝ የዘላለም ሕይወት ስለሚል እኔ ዳንኤል የዘላለም ሕይወት አለ፣ የእስከ ነገ ሕይወት አይደለም ብራለ።
እኮ እሱን እኮ ማንም አልካደም። የእግዚአብሔር የምትፈጽመው ምንድነው ታዲያ? ቆይ አንዴ ሚኪሻ አይደለም እየፈጸምኩ ነው አለ። ፈጽሞ እኮ አልጨረሰም። እየፈጸምክ ያለው የዘላለም ሕይወት ለመውረስ ነው ወይስ ምን ለማድረግ ነው እየፈጸምከው ያለው? ስለወረስኩኝ ነው። ስለወረስኩኝ በጌታ ስም ባትፈጽምስ? አልገባኝም። እየፈጸምክ ያለው የወረስከውን ነው የምትፈጽመው? እየፈጸምክ ያለው የወረስከውን ነው የተወረሰ ስለፈጸምክ እግዚአብሔር ሲቀበለው ስለፈጸምክ ትወርሳለህ ሳይሆን የሚያምኑ ሁሉ የዘላለም እንዲያገኙ ኢየሱስ ክርስቶስ ሞተ። ተረጋጋ። ቆይ ውሃ እየጠጣስ ውሃ ለምን እዛ መኪና ውስጥ አይደል? አዳምጠኝ። ይኸውልህ ዳንዬ አንተን ማዳመጥ ያለብህ መዳንን ፈጽሙ አለ። መዳንን ፈጽሙ ካለ አንተ እየፈጸምኩ ነው አልከኝ። ምንን? መዳንን እየፈጸምኩ ነው ካልከኝ ሰርተፊኬቱ ያለቀ ሰርተፊኬት እጅ ላይ አልገባም ማለት ነው። አይ ገብቷል። ተረጋጋ። ምክንያቱም የዘላለም ማለት የስከነጋ እየፈጸምክ ያለው ድነት የለም ማለት ነው። የዘላለም ማለት የስከነገ ማለት አይደለም፣ ያሁን ነው። የዘላለም ጋር እየፈጸምክ ያለው ድነት የለም። ካልቪኒስት ነህ ማለት ነው። መጽሐፉ ነው እንቅደደው። እሺ ዳንኤል የዘላለም ደሜ አንድ ጥያቄ ለዳኒ ነበረኝ። እስቲ ዳኒዬ እስራኤላውያኖች ከግብጽ ሲወጡ እስራኤል ትገባላችሁ ተብለው በምድረ በዳ ይቀሩ አሉ አይደለ? አሁን ጉዟችን እንደዚህ አይነት ድነታችን የሚፈጸመው ስትደርስበት ነው እንጂ አንተ አሁን ድነሃል፣ በቃ ድነሃል። በብሮድካስት እያረክልን ያለው ከመንግስተ ሰማያት ሆነ ነው እዚሁ ምድር ላይ ነው ያለው? መጀመሪያ እሱን ላረጋግጥ። የዘላለም ሕይወት ለመኖር መሞት አይጠበቅብሽም። ልክ ጌታን ስታቂ በመንፈስ ቅዱስ ትታተሚያለሽ። የመንፈስ ቅዱስ ማደሪያ ነሽ። አንዴ ተረጋጊ። ቆይ እየጠጣሽ እሱን አይደለም ጥያቄ እኔ አልጠየኩም። ቆይ እኔ አልጠየኩም። ለምን ትመልስልኛለህ? በቃ በተቋርጥ ይሆን ታገኝ ራስሽን ችለሽ አውሪ። በቃ ኖ ጥያቄው እኮ አይ አልመለስልሽም። ያልጠየኩት እኔ ማይኬን ዘጋለሁ። ዳንዬ አትበሳጭ። ቆይ ምን አልክ መሰለክ? ስትድኑ ምን ታገኛላችሁ አላልኩ። መንፈስ ቅዱስ ተሰጣ። እሱን ተው፣ እሱ ጋር አይደለም ጥያቄ። ከዳንክ አሁን ድኛለሁ ብለክ ያለው ፍጻሜ የሚያገኘው እዚሁ ምድር ላይ ነው ወይስ መንግስተ ሰማያት መግባት ነው? መጀመሪያ ትመልስልኝ። አሁን እዛ ሚት ነው። ኦኬ እኛ ስንድን አሁን ነው ምንድነው? መጽሐፉ የመዳን ቀን አሁን ዛሬ ነው የሚለው። ስለዚህ የዘላለም ሕይወት አሁን አግኝቻለሁ። አሁን ይሄ ያገኘሁት የዘላለም መንፈስ ቅዱስ አትሞኝ፣ በመንፈስ ቅዱስ ሞልቶኝ ቀድሶኝ ለዘላለም ፍጹማን አድርጎኛል። ገና እሱ እንደተቀበልኩ ዕብራውያን 10:14 ማለት ነው። የእግዚአብሔር ጽድቅ አድርጎኛል። ሁለተኛ ቆሮንቶስ 5:21 ማለት ነው። የእግዚአብሔር ልጅ አድርጎኛል። ዮሐንስ 1:11 ማለት ነው። አትግቢ አልተባልሽም። ኦኬ ከዚህ በኋላ እንዳታቋርጭኝ። ቀጥይሽ። የመጨረሻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።